ትችላለህ። የሆነ ነገር አምጡና ከቡክ ኦፍ ኮንኮርዳችሁ አሳዩን፣ ከኮንፌሽናችሁ አሳዩን ይላችኋል። እና እንደዚህ የሚባል ነገር የለም። እንደዚህ የሚባል ነገር የለም ሲጀመርም ሁሉ ነገር እያንዳንዷ የምንናገራት ነገር ከኮንፌሽናችን ከቡክ ኦፍ ኮንኮርድ መውጣት አለበት አይባልም። ከዛ ጋር መጣላት የለበትም ብለን እኛ እናስቀምጣለን። ስኮላር ስንጠቅስ እዚህ አሁን ሰሞነኛ ሰዎች አይደለም እዛ ስንናገር የነበሩ ትላልቅ ዶግማቲሽያንስ አሉ። አሁን ለምሳሌ ሉተራን ዶግማቲክ ላይ የሰራ ትልቅ ስኮላር አለ እንግዲህ በጣም የሚታወቅ ፍራንሲስ ፓይፐር የሚባል እሱ ራሱ ኢቭን በጣም አግሬሲቭሊ ነው የሚናገረው። አሁን እዚህ ጋር መናገር አያስፈልገኝም፣ ብናገረው ጥሩ አይደለም። እሱ የሚናገረውን እያንዳንዱ ላንተ በውስጥ ልክልሃለሁ የምትፈልገው ከሆነ ማለት ነው። ቴሌግራምን በውስጥ ላከልኝና የእሱን አባባል ልክልሃለሁ። እንዴት ሪፎርምድ ያውም ፔንቴኮስታልን አይደለም። ፔንቴኮስታልማ ቢሆን ብዙም የሚደንቅ ነገር አይደለም። የሪፎርምዱን ራሱ እንዴት ክሪቲሳይዝ እንደሚያደርገው ብታይ ትደነግጣለህ። እሱ ብቻ አይደለም፣ እነ በጣም ትልቅ ስኮላር አለ ስቴፈንሰን፣ ጆን ስቴፈንሰን ማለት ነው። እሱም ስኮላር ነው ኮንኮርዲያ ላይ በጣም የተከበረ ያው ማንንም ይወክል። ቆይ አንዴ ልጨርስልህ። ቫሊድ የሚለውን ኖርማንስ መጽሐፍ ቅዱስ ኖርማተ እንትኖች ናቸው የሃይማኖት መግለጫዎች ካውንስልስ ኢኩሜኒካል ካውንስልስ እነሱ ናቸው። ኤንድ ቸርች ፋዘርስ አዝ እንትንም ኮንሰንሰስ ቸርች ፋዘርስ ኮንሰንሰስ አለ። በጣም ጥሩ። እሱን ከነሱ ልሰጠኝ ትችላለህ? ኢንቫሊድ ነው ያልክበትን እንትኑን መሰረትን መስቻ ያስጨረስከኝ ካሉ ጎ ሄድ ወደ እሱ ልትመጣ ከሆነ ኢንቫሊድ የሚለውን በቀጥታ ከቡክ ኦፍ ኮንኮርድ እንዳሳየ ኤክስፕሊሲትሊ እንዳሳየ አትጠብቅ። ያ ኢሹ አልነበረም። የዛኔ ኦክስፎርድ ኮንፌሽን ላይ እነ ሉተር ሲከራከሩት የነበሩት ካቶሊክን ነው እንጂ ሌላውን ሪፎርምዱን ምናምን አልነበረም። እና ኤክስፕሊሲትሊ ያንን አሲም እያረክ ከሆነ የተሳሳተ ነው። ነገር ግን ስኮላሮቻችን ከቡክ ኦፍ ኮንኮርድ ተነስተው ማለትም ካሁን ለምሳሌ ኦክስፎርድ ኮንፌሽን አርቲክል 17 ላይም ስለ ሎርድ ሰፐር በሚናገርበት ላይ ተነስተው ትክክለኛው የጌታ እራት አሁን ለምሳሌ ምን ይላሉ መሰለህ? ሎርድ ሰፐር ላይ ገብተህ ብትመለከተው የጌታ ስጋ አማናዊ እንደሆነ በሪል ፕሬዘንስ እንደሚያምኑ ይናገርና ከእንደዚህ ውጪ ካሉት ጋር ምንም አይነት ህብረት የለንም ብለው ያስቀምጣሉ እዛው ላይ። እሱ ብቻ አይደለም፣ ከሁሉም በላይ ደግሞ በጣም እንደ ትልቅ ማስረጃም የሚያስቀምጡት ስኮላሮቻችን የእንትኑን ነው ማነው ሶሊድ ዲክላሬሽን ላይ አለ። እሱ ላይም እመጣበታለሁ። ቆይ መጀመሪያ አፖሎጂ ላይ ልምጣልህና አፖሎጂ ላይ ለምሳሌ ምን አይነት ነገር ያስቀምጣል? ሳክራመንት ቤተክርስቲያን ውስጥ ራይሊ አድሚኒስተር መደረግ አለበት። እሱ ብቻ አይደለም፣ ቤተክርስቲያን ላይ ሲናገር ከማንም ሰው ኦርዴን ሳይደረግ በቤተክርስቲያን ውስጥ ማንም ሰው ኦርዴን ሳይደረግ ሳክራመንትንም አድሚኒስተር ማድረግ አይችልም፣ ወንጌልንም ፕሪች ማድረግ አይችልም ብለው ያስቀምጣሉ። ስለዚህ ከነዚህ አንፃር ኢቭን ተውና አሁን ለምሳሌ ጆን ስቴፈንሰን የሚያስቀምጠው ልንገርህ፣ ነው የመጨረሻ ሶሊድ ስማርት ካርድ አርቲክል ላይ አይደለም ሶሊድ ዲክላሬሽን ላይ አንድ የሚያስቀምጠው ነገር አለ። ሁለት አይነት ኢቲንግ አለ፣ ስፒሪቹዋል ኢቲንግ እና ምንድነው ኒውማቲክ ኢቲንግ እና አንደኛው ደግሞ ኦራል ኢቲንግ የሚባል ነገር አለ። ከዛ አንፃር ያንን ስለሚያስቀምጥ ኦራል ኢቲንግን ሌሎቹ ስለማይቀበሉ በተለይ ሪፎርምዱም ፔንቴኮስታሉን ብትመለከት ያንን ስለማይቀበሉ ሳክራመንታቸው ቫሊድ አይደለም ብለው ያስቀምጣሉ። እና ከዚህ ተነስተው ነው የሚናገሩት ስኮላሮቻችን። ድንገት ተነስተው አይደለም ያንን ነገር የሚያስቀምጡት። ስለዚህ እንትናቸው አንደኛ ይሄ አሁን እንዳሳየኸኝ ሶል እንትን ብቻ ነው ሰም ስኮላርስ ኦፒኒየን ነው እንጂ አዘ ሉተራን ኢንቫሊድ ነው የሚል መሰረት የለም። አዘ ሉተራን ኢንቫሊድ ቆይ አሁንም የተሳሳተ ነገር እየተናገርክ ነው። ኢምፕሊሲት እንኳን እንትን ያልከው ነገር የለም። አንደኛ
እስኪ ኖርማታ ካልከው እንኳን ከመጽሐፍ ቅዱስ እንኳን እንትን መሰረት የለም። ሁለተኛ ከአባቶችም የለም ከቸርች ፋዘርስ እሱን አመጣልሃለሁ ከኑ አሁን አንድ ማወቅ ያለብህ ነገር ምንድነው? ቆይ የስኮላሮች ሳም ስኮላር ብለህ አታስቀምጠው። ያሳየኝ ነገር የለም። ምንድን ኢምፕሊሲት እንኳን ያሳየኝ ነገር የለም። ከሉትራን ቸርች እንኳን ሶሊድ ዲክላሬሽን እና አፖሎጂዎቹ ምናምን የስኮላሮች የጻፏቸው ናቸው ወይስ ቡክ ኦፍ ኮንኮርድ ላይ ያለ ሐሳብ ነው? ቅድም ያስቀመጥኩልህ አፖሎጂውን የሚለው ምንድነው የሚለው? አፖሎጂውን እሺ፣ ለምሳሌ ራይትሊ አድሚኒስትሬት መደረግ ያለበት ቤተክርስቲያን ራይት አድሚኒስትሬሽን ሲል ወርዝ ሚኒስትር ከወርዝ ሚኒስትር ጋር ነው የሚያያይዘው። ማን ያለ ወርዝ ሚኒስትር የሚያገናኘው ደግሞ አፖሎጂው ራሱ ነው የሚለው። ማን አለ? አፖሎጂው ራሱ የአርቲክል 7 አፖሎጂ አንብበው ውስጥ ያውጣና። ኦኬ አንብላለሁ። ቆይ ኦክስፎርድ ኮንፌሽን አፖሎጂ ላፕቶፕን እያወጣው ስለሆነ ገና አሁን ኢንቫሊድ ነው ቫሊድ ነው ለማለት በአብዛኛው የሚጠቀሰው አርቲክል 7 ነው። የትኛው ማን ሲጠቅሰው አየህ? እናንተ ናችሁ እዚህ ሰፈር እና አንዳንድ ስኮላሮች አሉ። እኔ ስኮላር እየነሳሁኝ እናገራለሁ። እናንተ እዚህ ሰፈር እና አንዳንድ ስኮላሮች አሉ አልኩ እዚህ ሰፈር እና ስኮላሮቻችሁ አንዳንድ ስኮላሮቻችሁ የሚያነሱት በቃ የሉተራን አስተምሮ ኮንፌሽናል ሉተራን ዶግማቲክስ መጽሐፉን ታውቀዋለህ? ምን የሚለው ነው? አሁን እሱ ኮንፌሽናል ሉተራን ዶግማቲክስ የሚባል መጽሐፍ አለ። ሲሪየስ ቡኮች አሉት እዛ ላይ የሉተራን አስተምሮ እንዳለ ያዘ። ነገረ ቤተክርስቲያን ላይ፣ ነገረ ጥምቀት፣ ነገረ ቅዱስ ቁርባን ላይ ብዙ ላይ ሎ ኤንድ ጎስፔል ዲስቲንክሽን ላይ ምናምን በጣም ብዙ እንትኖችን አሏቸው። እዛ ላይ ያስቀመጡትን ነው ኮንፌሽናል ሉተራን ምን ያምናሉ የሚለውን ነገር ያስቀመጡት ላይ ነው። እንግዲህ አሁን አውጥቼ እየነገርኩ ያለሁት ስኮላሮቻችሁ ማለት ነው። እንትን አይደለም ኦክስፎርድ ኮንፌሽን አይደለም። እሱ እኮ ኖርማታ ነው አልኩህ ብሮ። የግድ እዛ ላይ መገኘት አለበት ማለት አችልም ወንድሜ። ታዲያ ከምንድን ነው ከኖርማንስ እና ከኖርማታ ካላገኘኸው አንተ ራስህ አንዳንድ ኤክስፕሊሲትሊ ናቸው ማለት ነው አይደለም። ከመሬት ተነስተው አይደለም፣ እንደዛ አይደለም። ከመሬት ተነስተው አይደለም። እያንዳንዱ አሁን ለምሳሌ ምን አለ መሰለህ ከሉተር በኋላ ሉተራን ስኮላስቲሲዝም ተነስቷል። እነ ጌርሃርድ ያሉበት እነ ካሎቭ ያሉበት ሌሎችም እንደዚህ አርቲኩሌት አድርገው እንትና ያስቀምጡት እነ ማርቲን ካምኔት በኋላ ላይ በደንብ አድርገው ኦርጋናይዝድ አድርገው የሉተራን አስተምሮ አስቀምጠዋል። ከነሱ ስኮላሮች ሐሳብ ተነስተው ነው ዶግማቲሻንስ የሚያስቀምጡት። እነማን እና ፍራንሲስ ፓይፐር መመልከት ይቻላል። ኮንቴምፖራሪ ስኮላሮችን ካልክ ደግሞ እነ ዴቪድ ፒክስኬር ድንገት አንስተው ያስቀምጡት አይደለም። ከስኮላሮቻችን የተቀበሉትን ሲያስተምሩ የነበሩትን ነው። ከየት አገኙት? ከሉትራን ከቸርቿ ከራሷ ኮንፌሽኗ ቡክ ኦፍ ኮንኮርድ አውግስት በኮንፌሽን ከዛ ውጪ አላት። ከዛ ተነስተው ነው የሚያብራሩት አልኩህ እኮ። ከዛ ተነስተው ነው የሚያብራሩት። የቱ ጋር ነው ያለው? እሱ ጋር ለምሳሌ ሶሊድ ዲክላሬሽን ላይ አልኩህ አይደል እንዴ? ከኑ ሶሊድ ዲክላሬሽን ላይ ምን ይላል? ፊዚካል እና ስፒሪቹዋል ኢቲንግ አለን። ቆይ እኔ እኮ አሁን እንዴት እሺ አንተ ማውጣው እኔም ላውጣልህና ላንብብልህ። እንግዲህ ዴቪድ ፒክስኬር ያለውን እንደው ድርቅ ማለት ግን አስቸጋሪ ነው። ድርቅ ማለት አይደለም። እኔ እየጠየኩ ያለው ቫሊድ የሆነ ኩዌስችን ነው። ይሄንን ደግሞ ኢንቫሊድ ነው እንዳትል። ቫሊድማ አይደለም። ቫሊድ እንዳልሆነ እኮ ኖርማታና ኖርማስን እንኳን ሉተራኖች እንዴት እንደሚረዱት አለየህልኝም ከኑ ኖ ሁለቱን ቃላቶች እንትን ስለሚሉኝ ነው። እኔ ቃላት ያምታቱኛል። ኖርማታ የግድ ለምሳሌ ቆይ እሺ ላስቀምጥልህ። የናይሲያን ክሪድ ለምሳሌ ኖርማታ ነው ተብሎ እንትን ይላል እናስቀምጠዋለን አይደል? እና እኔስ እሱን እኮ አልኩህ እኮ
ሁለት ኖርማል ባህሪ ኖርማል የሚለውን ከናይሲያን ክሪድ ላይ ያሳየኝ ብትለኝ ከዛ አውጥቼ ማሳየት እችላለሁ? ኖት ነሰሰሪ ነገር ግን ከእንትን ማሳየት ትችላለህ። ከካልሲደን ማሳየት ትችላለህ። ካልሲደን ላይም አዎ፣ ግን እዛ ላይኛው ላይ ማሳየት ትችላለህ እንዴ ነው? ካልሲደን ላይ ማሳየት ከቻልክ እኮ በቃ እሱ እኮ ኖርማታ እኮ ነው። አሁን ጥያቄን ስማ። አንዱ ብቻውን ናይሲያን ክሪድ ለምሳሌ ኖርማታ ተብሎ ይወሰዳል። ከሱ አሁን ለምሳሌ እሱ ሁሉንም ነገር የያዝ ማለት አትችልም። አንተ እኮ አንድ አሁን ለምሳሌ በዛን ዘመን ከካልሲደን በፊት እኔ እኮ ይሄንን ከአንዱ ኖርማታ ማሳየት ትችላለህ እያልኩ ነው። አንተ ግን ከአንዱ እንኳን ኖርማታ ማሳየት ሳትችል ነው ዝም ብለህ ከመሬት ተነስተህ እና አንዳንድ ኮንፌሽኖች አንዳንድ ስኮላሮች እንደዚህ ስለሚሉ እንዴ ስንት ነው እንትን ያለን ኖርማታ እኮ ዴፊኒሽኑንም ራሱ አላወቀውም። ከኑ ኖርማታ ከእንትና አንብቤዋለሁ ዴፊኒሽኑን አንተ አይደለህም ዛሬ ነገርከኝ። ማን ነበር? ጋቪን ኦርትናንድ አዲስ የወጣው መጽሐፉ ላይ አብራርቶታል። ማን ነበር ደግሞ ዘ ስሪ ኮንፌሽን ኦፍ ቸርች 3 ቮሊዩም ያለው የቸርች ሂስትሪ በጣም የሚጽፈው ማን ነበር? ቸርች ፋዘርስን በአጠቃላይ ተርጉሞ ፕሮቴስታንት እሱ አብራርቶታል። ኮንፌሽን ኦፍ ክርስቲያኒቲ የሚለውን መጽሐፉ ላይ አንተ አይደለም ዛሬ ነገርኩና ኖርማልስን እኔ እኮ ዛሬ ነገርኩ እያልኩ አይደለም፣ ግን አሁንም በትክክለኛው ሰው እንትን ስላላልከው ነው። ከኑ በትክክለኛው ወይ እንትን ስላላስቀምጥ እንደማላውቀው አድርጋት እንትን አትበል ሁሉ ነገር። እሺ በቃ አንተው ከኑ አሁን እዚህ ጋር በስሜት አይደለም እያወራሁ ያለሁት። እዚህ ጋር ሰርች እያደረኩ እያስቸገረኝ ስለሆነ ቶሎ እያወራሁ ስለሆነ ነው። ምናልባት ስሜታዊ ከመሰልኩ ሶሪ። ኔትወርክን ያስተካከልኩ ስለሆነ ዋይፋይን። እኔ አሁን እያልኩ ያለሁት አንድም ቦታ ላይ ማሳየት አልቻልክም። ማሳየት ከቻልክ ኦኬ አሳየኝ እያልኩ እኮ ነው። አንተ ከፍታለሁ ብለህ ነበር፣ እየጠበቅኩ ነበር። እሺ አውጣና አንብብ። አንደኛውን ምንድነው ኦክስፎርድ ኮንፌሽን ላይ ያለውን አውጣልኩ የእንትኑ። ሌላው ደግሞ አሁን ለምሳሌ እሺ ሶሊድ ዲክላሬሽን ላይ አሁን ለምሳሌ ምን ይላል መሰለህ? the validity of eucharistic celebration ብሎ በርዕስ ደረጃን ያስቀምጠው እንትና ማነው ጆን ስቴፈንሰን ማለት ነው። ከዛ ቫሊዲቲ ላይ ሲያስቀምጥ ሶሊድ ዲክላሬሽን ላይ ያስቀምጠውን ኮድ that the reformer to makes a controversial point which receiving a little emphasis today even in the conservative Lutheran circles እያለ ያስቀምጥና እዚህ ጋር ሶሊድ ዲክላሬሽን ላይ ያለውን ሐሳብ ያስቀምጣል። in the same way I always አሁን ሶሊድ ዲክላሬሽን ላይ ያለውን ሐሳብ ነው የማነብልህ። in the same way I always say that the confess that the sacrament of the altar of the body and the blood of Christ are orally eaten and drunk in the bread and wine, even if the priest who distributes them or those who receive that to do believe or otherwise misusing of the sacrament. It doesn't rest on the human belief or unbelief, but on the word of ordinance of the God. Unless they first change the God's word and the sacrament at the present time እያለ ያስቀምጥልሃል። እዚሁ ሶሊድ ዲክላሬሽን ላይ ኮት አድርጎ ያስቀምጣትን ነገር አለች እና እዚህ ጋር እንትን ይሄን ያስቀምጥልህና አንደኛ የሚያነሳው ምንድነው? ቅድም እንዳልኩ the sacrament of the altar of the body and the blood of Christ are orally eaten and drunk in the bread of wine እያለ ያስቀምጣል። in the form of bread and wine በዛ ብሬድ እና ወይን ውስጥ የክርስቶስን ስጋና ደም ኦራሊ እንመገበዋለን። አሁን ከዚህ አንፃር ነው ቫሊዲቲውን ራሱ ጆን ስቴፈንሰን የሚያስቀምጥልህ። ከዛ በኋላ ምን ያደርጋል? አንዴ ሉተር እዚህ ጋር ራሱ የገለጸበት ኢንቫሊድ የሚሆንበትን
ኦራሊ መወሰድ አለበት። በቃ የሉተራን አስተምሮ ይሄንን ነው። አንድ ነገር ሳክራመንት ሴሌብሬሽን ላይ ይሄ መሆን አለበት ነው። that's ቫሊዲቲውን እኮ explanation, not validity explanation. validity እና theological explanationን አንተ ዲስቲንክት እንኳን ማድረግ ፈቃደኛ ያለ መሆን ነው እንጂ በጭራሽ አይደለም። አሁን ስኮላሮቻችንም እየተናገሩ ያሉትን ነው እያነበብኩልህ ያለሁት ከኑ። እሺ ኢንቫሊድ ነው አለ የሪፎርምድ እንደዛ ስላሉ ሪፎርምድን እኮ አይደለም ማንሳት ያለበት። ሴሌብሬሽኑ የዩካሪስት ሴሌብሬሽን ቀደም እኮ አስቀምጬልሃለሁ አይደል እንዴ ነግሬሃለሁ። እዛ ጋር ስለ ሪፎርምድ እና ስለ ፔንቴኮስታል ሊወራ አይችልም። ያ አይደለም እንትኑ ግን ከዚህ ተነስተ ኢንቫሊድ ነው ማለት ትችላለህ። ለምን ካልከኝ የኛ ሴሌብሬሽን ኢንቫሊድ ነው እኮ ልነግርህ ነው እኮ ከየት አምጥቼ እንዳልኩኝ ልነግርህ ነው ከኑ። የኛ ሴሌብሬሽን አሁን ለምሳሌ የዩካሪስቲክ ሴሌብሬሽን ከተመለከት ኦራሊ የሚወሰድ ነው። ፕሪስቱ ራሱ ዲስትሪቢዩት የሚያደርገው የጌታን ስጋና ደም በአፍ በሚወሰድ መልኩ በአፍ የሚገባ ነገር አለ ብለው ነው የሚያምኑት። ይሄ ቫሊድ የሆነ ፕሮፖዚሽን ነው። በቃ የተቀመጠ ስቴትመንት አለ በሉተራን አስተምሮ። ከዚህ በመነሳት እነ ጆን ስቴፈንሰን ምን ያስቀምጣሉ? ቆይማ ገጽ ስንት ላይ ነው? ገጽ 250 ላይ ገብተህ መመልከት ትችላለህ። ከዚሁ ተነስተው አሁን ስለ ኦርቶዶክስ ሉተራኒዝምን እያስተማሩ ነው የመጡት። ኦርቶዶክስ ሉተራኒዝም የሉተራን አስተምሮ ምን እንደሚመስል እያስተማረ መጣና ከዚህ ተነስተን hence orthodox Lutheranism cannot recognize the validity of reformed sacramental celebration ከዛ በኋላ it acknowledges the validity of Eucharist celebration in the Roman and Orthodox Church እያለ ያስቀምጥልሃል። እና አንዴ ሚውት አድርገው። ኦኬ ቆይ እስኪ እየፈለኩኝ ነው። እና ይሄንን እንደዚህ አድርጎ ያስቀምጥልሃል። ኢቭን የሉተር ራሱ ምን ይላል መሰለ? በማርበርግ ኮሎኪውን ያስቀምጥና በሉተር እንዴት ቫሊዲቲውን እንዳስቀመጠ ሲያስቀምጥ ማለት ነው። at the Marburg በ1529 Luther grounded the validity of sacrament celebrations solely on the Christ as he instituted the Holy Supper. Do this is the word cut the hand of the priest become the hand of Christ እያለ ያስቀምጣል። it is not ከየት ጋር ነበረ? እሺ it is not my mouth, it is not my tongue, but both are Christ's እያለ ያስቀምጣል። በማርበርግ ኮሎኪ ላይ ራሱ ያልተስማሙበት በሉተር እና ዝዊንግሊ ያልተስማሙበት አንድ ነገር አለ። ምንድን ነበር ያልተስማሙት? ሉተር በ15ኛው አርቲክል እንግዲህ 15 አርቲክሎችን ዘርዝረው በ14ቱ ተስማምተው አንደኛው ብቻ ነው የተለያዩት። ያቺ መለያ የፈጠረችው የቷ ናት? የጌታ እራት ጉዳይ ነው። ሪል ፕሬዘንስ ላይ ማለት ነው። ሜቢ እንትናም ስፒሪቹዋል ፕሬዘንስ ብሎ ያምናል። ግን የምንወስደው ያንን የጌታ እራት ይህ ስጋዬ ነው ብሎ ነው ያስቀምጠው። ሊትራሊ የክርስቶስ ስጋ ነው ብሎ ነው ሉተር የሚያምነው። ስለዚህ ቫሊዲቲው ምን ላይ ነው ያስቀመጠው ይልሃል? ኢንስቲትዩሽን ላይ። አሁን ይሄ ወርድ ኦፍ ኢንስቲትዩሽን ወይም ደግሞ ወርድ ኦፍ አድሚኒስትሬሽን ብለን የምንጠራውን ማቴዎስ ወንጌል ላይ ያለውን ይህ ስጋዬ ነው የሚለውን ሊትራሊ በሚፈታበት ወይ ማለት ነው። ይሄ ሉተር ነው የተናገረው ራሱ። እና ያንን ሐሳብ አስቀምጠው ነው ኢንቫሊድ ነው ብለው የሚናገሩት። ኢቭን ሉተር ለዝዊንግሊ ያለውን ነገር ታውቃለህ። ኢቭን እጁን እንኳን ላለመጨበጥ የወሰነበት ደረጃ ላይ ራሱ ተደራርሰው ነበረ። አንድ ላይ ላለመስራት ማለት ነው። አንድ ላይ ለእንትን ላለ ማለት ህብረት ሊኖረን አይገባም ብሎ ሉተር ሲናገር ትመለከታለህ። እነ ሮበርት ኮልብ ራሱ ያንን ታሪክ በደንብ አድርገው ዘግበውታል፣ ይናገራሉ። እንደዚህ አድርጓል ብለው ማለት ነው። እጁ ኢንቫሊድ ነው ለማለት ይሆናል። ስቀለድ ነው ደግሞ ምንድን አይ እጁ ኢንቫሊድ ነው ብሎ ይሆናል አልኩኝ። እየቀለድኩ ነው። እሺ ለማንኛውም ከዚህ አንፃር ነው ቫሊዲቲን እኛ አሁን ለምሳሌ የምንሰጠው ምን ላይ ነው የምናደርገው ብትለኝ ወርድ ኦፍ ኢንስቲትዩሽን ላይ
ያ በቀጥታ ክርስቶስ ይሄ ስጋዬ ነው ይህ ደሜ ነው ብሎ የተናገረው ላይ ነው። ስለዚህ የክርስቶስን ስጋና ደም የምትወስደው ኦራሊ የሚወሰድ ነገር አለ። ሶሊድ ዲክላሬሽን ላይ ቀደም እንዳነበብኩልህ ኦራሊ የክርስቶስን ስጋና ደም እንወስዳለን ብለው ነው የሚያምኑት። ከዚህ ውጭ ከሆነ ኢንቫሊድ የሆነ ነገር ነው። ሉተርም ያልተስማማው በዛ ምክንያት ነው እና እንትናን መጨመር ይቻላል። you and some scholars እንደዛ የምትሉት እንትን ሉተራን ቤተክርስቲያን አዝ ቸርች እንደዛ ያለችው ነገር አሁንም እኮ ማስቀመጥ አልቻልክም። ይሄንን በማለት አዝ ቸርች አይደለም ኮንፌሽናል ሉተራን ናቸው እኮ እነዚህ ሰዎች ያስቀምጡልህ። ብራዘር ለምንድን ነው የምትሞግተኝ በማይሆን ነገር? እነሱ ናቸው እኮ አሁን ይሄንን ያያሉ ያሉት። አንዳንድ ሰው አሁን ይሄንን ራሱ ይሄ ራሱ አንዳንድ ሰው አይደለም ኮንፌሽናል ሉተራን ዶግማቲክስ ላይ ነው የተቀመጠው። ወንድሜ ለምንድን ነው መሰለኝ ላለመዳረቅ እንጂ አሁን ያልከውን ራሱ ኢንቫሊድ ነው። ላለመዳረቅ ራሱ ኢንቫሊድ ያደርገዋል። አይውልህ ማርበል ኮሊኪ ላይ ለምንድን ነው የተለያዩት? ሉተርና ዘንግሊ እንትን ናቸው ኦቶሪቲ ኦፍ ዶክትሪን ናቸው። ከዛ ተነስተው ነው እኮ ዶክትሪናቸውን የተናገሩት። አሁን የነበኩልህ እኮ ሉተር የተናገረውንና ሶሊድ ዲክላሬሽን ላይ ያስቀመጠውን ነገር የትኛው ነው ተናገረልሽ? አንብበው። Okay. Also, they teach that only Holy Church is continue forever. The Church is congregation of saints in which the gospel is rightly taught and the sacraments are rightly administered. And the true unity of a church is enough to agree concerning the doctrine of the gospel and the administration of sacrament, nor it is necessary that human tradition that is right or ceremonies instituted by men should be everywhere likewise. As Paul says, one faith, one baptism, one God, one Father, all. So እዚህ ጋር የሚለው the administration of sacraments ነው የሚለው። ቆይ ከሱ በፊት ምንድን ነው ያለው? administration of sacrament nor it is necessary that human traditions ይሄ የሂውመን ትራዲሽን መሆን የለበትም። አቀራረቡ የተለያየ ሊሆን ይችላል ነው እዚህ ጋር not it is necessary human tradition is still that is ችግር የለም። እሱ ምንም አያጣላንም። ከሱ በፊት ያለው ምንድነው? ለፌሎሺፕ ምን መኖር በቂ ነው ብሎ ነው የተናገረው። ምንና ምን ቢኖር ነው the church is congregation of saints. Okay ላንብብልህ the church is congregation ከመጀመሪያው አይደለም እሱ ችግር የለም። እሺ አንብበውና አስቆማለሁ። ቆይ አንብበው። The church is congregation of saints in which the gospel is rightly taught and sacraments are rightly administered. Okay rightly administered የሚለውን ከምትለው ቃል ተነስታችሁ ነው ኢንቫሊድ የምትሉት። ቸርቿ ቆይ ቀጥል ከሱ ቀጥሎ ምንድነው የሚለው? and to the true unity of a church it is true unity of the church ቆይ for and for the true unity of the church ምን መኖር አለበት አለ? It's enough to agree concerning the doctrine of the gospel and አንዴ ያዘው አግሪ ማድረግ ያለባቸው በምንድነው አለ? በዶክትሪን ኦፍ ዘ ጋስፔል ላይ አንድ አግሪ ማድረግ አለባቸው። ሁለተኛ ምን አለ? አድሚኒስትሬሽን ኦፍ ሳክራመንትስ ኤግዛክትሊ። ታዲያ አድሚኒስትሬሽን ኦፍ ሳክራመንት ላይ ፔንቴኮስታል እና እኛ ጋር አንድ ነው። ዌይት አድሚኒስትሬሽን ኦፍ ሳክራመንት እና ኮንቪክሽን ኦፍ ሳክራመንት የተለያዩ ነገሮች ናቸው። እዚህ ጋር የሚለው አድሚኒስትሬሽን ኦፍ ሳክራመንት ነው እንጂ ኮንቪክሽን ኦፍ ሳክራመንትስ አይደለም። እናንተ አድርጋችሁ የምታቀርቡት ኮንቪክሽን ኦፍ ሳክራመንትስ ነው። እነማን ናቸው እናንተ? ሉተራን ስኮላሮችንም አብረህ ነው አንተና እናንተ እዚህ ሰፈር ያላችሁት እና የተወሰኑ ስኮላሮች። ቅድም ያነበብኩልህ ሉተራን ስኮላር እኮ ከሱ ተነስቶ ነው የሚያስቀምጠው። አድሚኒስትሬሽን ኦፍ ሳክራመንት ማለት ማለት ነው። ቆይ መጀመሪያ ዲፋይን አድርገው። አድሚኒስትሬሽን ኦፍ ሳክራመንትስን አፖሎጂ ዲፋይን ያደርገዋል። እሱ ጋር ለምን አንሄድም? ማንኛው ቆይ አፖሎጂ ዲፋይን ስለሚያደርገው እሱን በደንብ እንሄዳለን። ኦኬ ችግር የለም። አፖሎጂም ዲፋይን ያደርገዋል። ግን አድሚኒስትሬሽን ኦፍ ሳክራመንት ሲጀምር ኢንስቲትዩሽን ኦፍ ዘ ወርድ ኦፍ ኢንስቲትዩሽን እና ወርድ ኦፍ አድሚኒስትሬሽን ታውቃቸዋለህ? በሉትራን አስተምሮ ወርድ ኦፍ ኢንስቲትዩሽን የጌታ ኢየሱስ ክርስቶስ የሥጋዬ ነው ያለው ይመስለኛል አይደል? ቅድም ያነበብኩልህ ወርድ ኦፍ አድሚኒስትሬሽን የሚባለው ከዛ ተነስተህ አድሚኒስተር የምታደርገውን ነው። ከወርድ ኦፍ ኢንስቲትዩሽን ተነስተህ አድሚኒስተር የምታደርግበት ወይ ማለት ነው።
በዛ ጋር ታዲያ የዝዊንግሊያንን ወርድ ኦፍ ኢንስቲትዩሽን እንቀበላለን እኛ። this is my body የሚለውን አይቀበልም ይክደዋል እንዴ? የሉተራን ወርድ ኦፍ የዝዊንግሊያንን ወርድ ኦፍ ኢንስቲትዩሽን እኛ ሉተራኖች እንቀበለዋለን። ሉተር ተቀበሉ ብሎታል። ተው ማርበር ኮሎኪስ እዛው ላይ እንትናችን ስለሚፈታ ምላሽም ስላለው እዛ ማርበር ኮሎኪ ላይ ሉተርና ዝዊንግሊ ባደረጉት ምንድነው አግሪመንት ለማድረግ በመጡበት ታይም በዛ ኮሎኪ ላይ የተፈጠረው ነገር ምንድነው? አድሚኒስትሬሽን ወርድ ኦፍ ምንድነው ኢንስቲትዩሽን ላይ ተስማምተዋል ወይ? ኦኬ ቆይ አንድ ጊዜ ወርድ ኦፍ ኢንስቲትዩሽን ላይ መስማማታቸው አሁንም ቢሆን እዚህ ጋር ምንም አይነት የሚያስቀምጥ ነገር የለም። ቫሊድ ነው ኢንቫሊድ ነው ለማድረግ ቤዚክ እንትን የላችሁም። ተስማምተዋል አልተስማሙም እያልኩ ነው። ወርድ ኦፍ ኢንስቲትዩሽን ላይ ሳይሆን ኤክስፕላኔሽኑ ላይ ነው ያልተስማሙት። ወርድ ኦፍ ኢንስቲትዩሽን this is my body ይስማማሉ። this is my body ማለቱን ይስማማሉ። ነገር ግን what is this is my body ያን እዛ ጋር ነው ኤክስፕላኔሽኑ ላይ ነው የማይስማሙት። ወርድ ኦፍ ኢንስቲትዩሽን እኔ ላሳይ ይችላል። ሉተራን ስኮላር ፔንቴኮስታል ስኮላርስ ነው this is my body ወርድ ኦፍ ኢንስቲትዩሽን ብሎ የሚጠሩት ማለት ነው። ማን አለ እንዴ? ማን ጠየቀህ እሱ ላይ? ወርድ ኦፍ ኢንስቲትዩሽን እኛ ሊትራል ቅድም እንደነበረ ጆን ስቴፈንሰን ሲለን የነበረው ሳነብልህ አንብበው ተከታትለኝ ከሆነ ሉተር ራሱ በዛ በማርበር ኮሎኪው ራሱ የተፈጠረው በወርድ ኦፍ ኢንስቲትዩሽን ላይ ነው። ወርድ ኦፍ ኢንስቲትዩሽን እኛ ሊትራሊ ነው የምንወስደው፣ እነሱ ግን ሊትራሊ አይደለም የሚወስዱት። በቃ ይሄ ለየና አንደኛ እንዳልኩ እሱ ቫሊዲቲውማ አድሚኒስትሬሽኑ ላይ ስትመጣ ያን ወርድ ኦፍ ኢንስቲትዩሽን ካልተስማማ አድሚኒስትሬሽኑ ላይ ቫሊዲቲ ሊኖር አይችልም አይልም። እሱ ያንተ ጭማሪ ነው የናንተ ጭማሪ ነው። ማን ነው ያለው? ማን ጋር ነው የሚለው? ትሩ ፌሎሺፕ ያለው እኮ ቆይ ከኑ ትሩ ፌሎሺፕ ያለው ከምን አንፃር ነው ያለው? the gospel and right administration of sacraments አለ። ኦኬ what's right administration? ለዛ ለሳክራመንታል አድሚኒስትሬሽን ደግሞ መሰረቱ ምንድነው? እዚህ ጋር የሚያስቀምጠው አፖሎጂ የሚያስቀምጠው the worthy minister ጋር ለሳክራም አይደለም የሉተራን ሁሉም ነገር እዛ ላይ መጻፍ የለበትም። ኮንቪክሽን ጋር ያስቀምጠው ምንድነው አያይዘው አንተ አማርኛ ልጠፋብኝ ነው። አያይዘው በቃ ምንም ጉንጭ አልፋ ክርክር ነው። እሺ ተውና ሌላው ሉተራን ስኮላር እንዴ ስንት ጊዜ ላሳየህ አንተ ካላ አላይ ካልክ አይኔን ግንባር ያልከው ያድርገው ካልክ እኮ ምን ልረዳህ እችላለሁ ከኑ አንዳንድ ስኮላሮች ነው አሁን እኮ አንተ ያሳየው ልጠይቅህ። ኦኬ አንተ ካልክ ካነሳህልኝ ሉተራን ስኮላሮች ፈቱት። እሺ አሁን ለምሳሌ አንተ ልጠይቅህ ተው ሌላው ሉተራን ስኮላር የፔንቴኮስታልን ሳክራመንት አንድ የሉተራን ስኮላር ሂስቶሪካል የሆነ ሊትሬቸር መሰጠኝ ከሆነ ሉተርም የተናገረው ነገር ካለ ከሉተራን ስኮላር ከፈለከው ዘመን ሉተራን ውስጥ የሚታመን በሳክራመንት ደረጃ የፔንቴኮስታልን ቫሊድ የሚያደርግ አንድ ስኮላር ብቻ አንድ ሶስተኛና ጨርስ። ለኔ አውግስበርግ ኮንፌሽን አርቲክል 7 የሉተራንን ቫሊድ ያደርጋል እንትን ማለት እስቲ አንብበው። ኦኬ አርቲክል 7 ለምንድን ነው የትኛው የሉተራንን ቫሊድ እንደሆነ ይናገራል የምልበት ማለት እንዴት ነው ቫሊድ የሚያደርገው? ቫሊድ ያወራል ዘገር ልንገርህ አይደል? አሁን አንተ በጠየቀኝ ጥያቄ እኮ ልነግርህ አይደል እንዴት ቫሊድ እንደሚያወራ ምንም እኮ እንትን ማለት አያስፈልግም። አንደኛ the right administration of the word ይላል አይደል? ኦኬ ፔንቴኮስታል ላይ the right administration of the word አለ። the right the gospel ይላል። so there is the gospel in Pentecostal the right administration of በፒዩሪቲ ነው ያለው። ጎስፔሉ ፒዩሪቲ ነው። እሱ ላይ ራሱ ትልቅ ጥያቄ አለ። አሁን እዛ ላይ አልግባ ብዬ ነው እንጂ በሁለቱ ላይ እንስማማ። ፒዩሪቲ የለም ልትል ነው እንዴ? አዎ የለም። እየመጣሽ በት የባሰ ፒዩሪቲ ቢኖርማ ቤተክርስቲያን እና ግሪንዋል ነው በቃ እሺ ደህና ሆነ ወንድሜ። ጭራሽ ዘወርድ ላይ የኛን የሉተራን ትራዲሽን ስላላነበብኩ ነው። ግሪንዋልድ ራሱ አሁን ለምሳሌ የሚያስቀምጠው ቆይ ልንገርህ፣ ግሪንዋልድ ራሱ ሲያስቀምጥ
ፒዩሪቲ ኦፍ ይሄ ፕሪቺንግ ፉልነስ ኦፍ ትሩዝን የሚያስቀምጠው በዛ ባለው ፒዩሪቲ የሚጠብቀው ቤተክርስቲያን ነው። እሱም ሪፎርምድ አይደለም። ሪፎርምድ ትክክለኛ ያልሆነ አስተምሮም ይዛለች ብለን ስለምናምን ማለት ነው። ምንም እንኳን ሰከንዳሪ ላይ ቢሆንም ግን ፕራይመሪ የሆኑ ወይም ደግሞ ኢሴንሻል ዶክትሪን ላይ ያሉትን ፋንዳሜንታል ዶክትሪን ላይ ያሉት ላይ የተሳሳተ አስተምሮ አላት ብለን ስለምናምን አንዲቷ ቤተክርስቲያን በቃ ደህና ደር አደከምኩኝ። እንትን ዲፋይን ማድረግ አለበት ወንጌልን። this is በጣም አደገኛ የሆነ አደገኛ የሆነ እንትን ሰጠህ መሄድ አትችልም። አሁን የሰጠኸው እንትን ለአንተም ለራስህ በጣም አደገኛ የሆነ አንተም ራስህ ጋር አጌንስት የሚሄድ አገላለጽ ነው ገልጸህ ልትሄድ ያለው። this is በጣም አደገኛ እኔ እንጃ ክፉ የሆነ አገላለጽ ነው ያሁኑ የወንጌል ፒዩሪቲ የለም ያልከው ማለት ነው። ወንጌል ምን እንደሱ አትበል ከኑ አንተ እኮ ነው ያልከው። አንተ ያልከውን እኔ አይደለም አደገኛ ምናምን እያልክ በጣም እንትን እየሰራህ ነው። yes of course እኔ ለእኔ ኤግዛጀሬት እያደረከው ነው እንዴ በጣም ከዚህ በላይ እኛ ባይ ዘ ዌይ ቆይ ልንገርህ አንድ ነገር ልንገርህ እዚሁ ላይ ዴቪድ ፒስኬር በኦን ባፕቲዝም ላይ በጻፈው ጽሁፉ ላይ ባፕቲዝምም ቢሆን ሳክራመንቶች the part of gospel ናቸው ብሎ ያምናል። የወንጌል ራሱ አካል ናቸው ብሎ ያምናሉ። ወንጌል ማለት ስለ ልጁ ስለ ኢየሱስ ክርስቶስ ነው የታወቀ ነው። ይሄ ግን ስለ ልጁ ስለ ኢየሱስ ክርስቶስ ነው ብለን ስንናገር አሁን ሳክራመንት ስናነሳ ከክርስቶስ ጋር ወይም ከክርስቶስ ከሰራው ከዛ አውቶንመንት ጋር ከዛ የህይወት ስራ ጋር ለይተን እንትን እያስቀመጥናቸው አይደሉም። እነሱ ሌላ ምንድናቸው የመዳኛ ምንድናቸው ኮዝ ናቸው። የክርስቶስ ደም ደግሞ ሌላ ደግሞ የመዳኛ ምክንያት ነው ብለን አናስቀምጥም። ግን the part of the gospel ተብሎ ሊጠሩ ይችላሉ። እነማን? ሳክራመንት ራሳቸው። ሳክራመንት the part of the gospel ከተባሉ part of gospel ላይ ራሱ የማንስማማባቸው ነገሮች አሉ። ለዛ ነው እኮ አሁን ለምሳሌ ኢሴንሻል እና ነን ኢሴንሻል ተብሎ ወይም ደግሞ ፕራይመሪ ፋንዳሜንታል እና ነን ፋንዳሜንታል ብለው ስኮላሮቻችን ሲያስቀምጡ ዶክትሪንን ፋንዳሜንታል የሚባሉት ከወንጌል ጋር ከሳሊቬሽን ጋር በቀጥታ ግንኙነት ያላቸው ናቸው። ፋንዳሜንታል ተብለው የሚጠሩት ማለት ነው። እነሱም ፔንቴኮስታልም ከወንጌል ውጪ ናቸው እነዚህ ሳክራመንቶች ብለው እንትን ይላሉ እንዴ? አይፈጽሟቸውም እንዴ? ነው ወይስ ከወንጌል ውጪ ናቸው አላልኩም። አሁን እዚህ ጋር እኮ በጣም እዚሁ ቁጭ ብዬ በጣም ሚስ ሪፕሬዘንት ስታደርግ ነው ያየው ያለው። ኖ እነሱ ከወንጌል ፓርት ናቸው አልክ። ኦኬ በጣም ጥሩ እነሱም ይስማማሉ እሱን። እሺ የወንጌል ፓርት ስለሆኑ ታዲያ ኮማንዱን እየፈጸሙ አይደሉም? እንደ ጎስፕል የምናገኛቸው ኮማንድ ዶክትሪን ላይ ነው። ዶክትሪን ላይ ይሳሉ for the remission of the sin አሁን ለምሳሌ remission of sin እናገኛለን ብለን እናምናለን። አዘሉትረን በባፕቲዝም ሌሎች ይቀበላሉ ከኑ that's not a gospel though that's አሁን እኮ the part of the gospel ብለው ያምናሉ ብለኛል አይደል እንዴ? አሁን ከደቂቃዎች በፊት the part of the gospel ብለው ፔንቴኮስታሎችም ሌሎችም ያምናሉ ብለኛል። gospel command ብለው ነው ይሄ gospel command ነው። gospel preaching and gospel the part of the gospel ነው ብለው ያምናሉ አላልኩም? አሁን ከኑ yes ያምናሉ። ነገር ግን gospel command እና gospel preaching is different okay እዚህ ጋር እነሱ gospel preaching ላይ ባያካትቱም gospel command ብለው ግን ይፈጽሙታል። gospel preaching እኛ ብለን እንትንን እንሰብካለን እንዴ? ምንድነው ቅዱስ ጥምቀትና ቅዱስ ቁርባንን እንሰብካለን እንዴ? ስለዚህ ታዲያ ለምን preaching ብለው ራሱ ማስቀመጡ ትክክለኛ አይደለም። አሁን ስለምንድን ነው ያወራነው? ስለ ዶክትሪን እያወራን ነው። ዶክትሪን ስለ ዶክትሪን ስታወራ አሁን ለምሳሌ ሁሉም ዶክትሪን የሚሰበክ የማይሰበክ ብለህ እንትን አትልም። አሁን ለምሳሌ የውሃ ጥምቀት ዶክትሪን ነው። በቃ ለሉትራን አስተምሮ ዶክትሪን ነው። ግን ያንን እያመጣን በየእንትኑ ጥምቀት ያድናል ምናምን እያልን አንሰብክም። gospel preaching የምትለው ነገር
ምንም የሚያስኬድ ነገር አይደለም። ፓርት ኦፍ ዘ ጋስፕል ናቸው ብለው የሚያምኑ ከሆነ ፓርት ኦፍ ጋስፕል ላይ አሁንም ልዩነት አለን ነው ዋናው ነገር ከኑ ፓርት ኦፍ ጋስፕል ላይ እንዴት ነው ልዩነታቸው? እነሱም ፓርት ኦፍ ጋስፕል ብለው ያምናሉ። እናንተ ካሉ በዛ ካታጎሪ እንኳን ብንሄድ ኢንቫሊድ ናቸው ለማለት የሚያስችል አይደለም። አሁን ራሱ በወንጌል በፓርት ኦፍ ዘ ጋስፕል ራሱ አንስማማም ስልህ በቃ ይሄን ምን የመሰለ እንትን ነው በቃ የሆነ ኤግዛጀሬት አድርገህ ነገሮችም ሁሉ አጋገለ ስታወራ ነበር። እሱ ላይ መጨረስ አለብን። ስለ ቫሊዲቲ ላይ በኋላ ላይ ይመለስልሃል። አሁን ግን እዚሁ ላይ እንድታጠራው ሰውም ሰሚ ስላለ አሁን በጣም እኔ የሚያሳዝነው ሁኔታ ያልወጣሁም ምክንያቱም ለዛ ነው። ከባድ እንትን ይዘሃል ፈጥረሃል እያልክ ስለነበረ ህዝቡ ከታች ያለው ቢያንስ በየዋህነት የሚሰማ ሰው ስለሆነ ሐሳቤን አንደርስታንድ እንዲያደርግ ፈልጋለሁ። ለማንኛውም መጠይቅ ነገር አለ። ጥምቀት ኮይስ ታጠራ ነው ራሱ ቆይ ይሄንን ነገር ተናገር እንዳትወጣ አልኩ አይደለም። በጣም ከባድ ሐሳብ ነው ያነሳው ምናምን ስትል አልነበር እንዴ? እንደተሳሳተ ሰው የእናንተ በቃ ሙሉ ነው። አሁን ለምሳሌ እኔ የሉትራን ወንጌል የሉትራን ጋስፕል ኢምፒውር ነው ብል ከባድ ቃል አይደለም? እነሱንም ቢሆን ማንንም ቢሆን የሚለው ነው የሉትራንን ጋስፕል ኢዝ ኢምፒውር ቢል አንድ ሰው እንደዛ ነው የሚለው። this is በጣም ሃርሽ የሆነ እንትን ነው ስቴትመንት እኮ ነው። አሁንም እያሳየሁህ ነው እንድትመልስልኝ የምፈልገው ነገር አለ። the part of the gospel ይባላሉ ጥምቀትን ብለን ማንሳት እንችላለን አይደል? ያ ጥምቀትን የፓርት ኦፍ ዘ ጋስፕል ብለን ካነሳን ጥምቀት ላይ እንለያያለን አንለያይም? አስተምሮ በጥምቀት አስተምሮ ደረጃ እኛና ሌሎቹ ለምሳሌ ፔንቴኮስታሎችን አንሳና እነሱ ጋር እንለያያለን አንለያይም? strictly as the gospel says ምንም ልዩነት አላይም። ግን ኮንቪክሽን ላይ ግን ልዩነት አለ። ኮንቪክሽን ላይ ልዩነት አለ ማለት ጎስፕል ላይ ያለው as a command ሁለቱም ላይ ይፈጸማል። that is ጎስፕል የሚነግረን ያመነ የተጠመቀ ይላል እንጂ ያመነ ጥምቀት ደግሞ ያድናል ብሎ የሚያምን ወይም ደግሞ ኮንቪክት የሚያደርግ ይድናል አይደለም። ስለ ጥምቀት አይደለም እምነቱ። ማን ነው እንደዛ ያለው? መጽሐፍ ቅዱስ። yes መጽሐፍ ቅዱስ የሚለው እንደዛ ነው። therefore እንደዛ ብሎ የሚያምን እኛ ግን ያመነ የተጠመቀ ይድናል። ጥምቀትም ራሱ ድነት እንደሚሰጥ እናምናለና። ነገር ግን የቱ ጋር ነው መጽሐፍ ቅዱስ ጥምቀት የሚያድን ብሎ ያድናል? እሱ ሌላ ጉዳይ ነው። ልዩነታችንን አሁን እዚህ ጋር ማየትም ያለብን እሱ መጽሐፍ ቅዱስ ይላል አይልም ሌላ ጉዳይ ነው። ስለዚህ በእኛ በሉትራን አስተምሮ እያልኩ ነው። በሉትራን አስተምሮ ጥምቀት ለድነት ሪሚዥን ኦፍ ሲን እንደሚሰጥ እናምናለን አናምንም? እሱ ኮንቪክሽን ነው። ኮንቪክሽን የእንትን አይደለም። ይሄ ኮማንዱን መፈጸም ላይ ነው መጽሐፍ ቅዱስ የሚያስቀምጠው እንጂ ኮንቪክሽንን አያስቀምጥም። ስለ ባይብሉ አሁንም እየጠየቁ አይደለም። ባይብሉ ላይ ኮንቪክሽንን አይደለም። አሁን እሱማ እንከራከር ካልክ እዛ ላይ ዲቤት ማድረግ ይቻላል። አሁን እሱ ላይ አይደለም እንድትሞግተኝ የሚፈልገው። እኛ በሉትራን አስተምሮ ቢብሊካሊም ይሁን ግራውንዱን አደረገው ኦር ደግሞ ባይብልን ግራውንድ አላደረገ እሱ ሌላ ጉዳይ ነው። እሱ ላይ አይደለም አሁን እየጠየቁ ያለው። እንደዛ አይነት ክሌም ይዘናል። ምንድን አንዴ ቫሊዲቲው ጋር ትወስደኛለህ፣ አንዴ ደግሞ አንተ ነህ እኮ እዚህ ያመጣኸኝ እንዴ። ማጥራት አለብን ብለህ አይደል እንዴ እስካሁን እያስወራኝ ያለው? ኦኬ ሌላ ጊዜ እንትን እንለዋለን። እሺ ኤኒዌይ እኔ አሁንም ቢሆን እንደ ወንድም የምነግርህ አይ ላቭ ዩ ጆ፣ በጣም ይሄንን ታውቃለህ። አይ ሪስፔክት ዩ፣ አይ ሃቭ ቢግ ሪስፔክት ፎር ዩ። በጣም ነው የማከብርህ። በጣም ብዙ የምማርብህ ወንድም ነህ ሁሉ ጊዜ ማለት ነው። አንተ ስትናገር በጣም ብዙ ነገር እማራለሁ፣ ሪስፔክት አደርጋለሁ። ግን እንደ አንድ ወንድም ደግሞ የምናገረው ነገር እንትን ማለት ይሄ ኢምፒውር ነው የሚል አይ ቲንክ አሁንም ቢሆን አቋሜ ነው። እንደዚህ አይነት ነገር ከዚህ በኋላ ባትናገር ደስ ይለኛል፣ የትም ቦታ ካንተም ስለማይጠበቅ ማለት ነው። ለሌላም ሰው የሚያሳየው እንትን የሚሰጠው መልእክት ጥሩ ስላልሆነ ልክ ለኔ እንደሰጠኝ ማለት ነው። እሺ ከኑ አሁንም በጣም ሚስ አንደርስታንዲንግ አለ ብዬ ስለማመን ነው። የተባለበትን ኮንቴክስት እኮ አስረድቻለሁ። the part of the gospel
አሁን ከታች ኮሜንት እያነበብኩ ነው። ጥምቀት ያድናል ብለን ፕሪቺንግ እንትን አይደለም እኮ ወንጌል ባይዘው የሚሰበክ ብቻ አይደለም። ቅድምም እኮ ተናግሬያለሁ። የግድ የሚሰበክ ነው ብለን አንናገርም። ግን ከዶክትሪን አንጻር ራሱ ስናስቀምጠው ፕራይመሪ እና ምንድነው ሶሪ በጣም ስለመሸ እየደከመኝ ነው። ለማንኛውም ፋንዳሜንታል እና ነን ፋንዳሜንታል ብለን እንከፍላለን። ፋንዳሜንታል ላይ ፕራይመሪ ኤንድ ሰከንዳሪ አርቲክል ፌዝ ተብሎ ደግሞ ለሁለት ይከፈላል። እዛው ላይ ደግሞ ሌላ ታክሶኖሚ ይሰራበታል። ፕራይመሪ ላይ አንለያይም መቼም። እዛ ላይ ከተለያየ ማለት አንደኛችን ክርስቲያን አይደለንም ማለት ነው። በቃ ፕሮቴስታንትም ልንባል አንችልም። ፕራይመሪ አርቲክል ፌዝ ተብሎ የሚጠሩት ለምሳሌ ሶላ ፊዴ ላይ ዋናው የቤተ ክርስቲያን አርቲክል ኦፍ ፌዝ እሱ ነው አንድም የሚያደርገን ከሌሎችም ጋር። እዛ ላይ አይደለም። አሁን ኢየሱስ ክርስቶስ ያንን ጸጋ፣ ያንን ግሬስ፣ ያንን ጀስቲፊኬሽን በእምነት ነው የምንቀበለው፣ በእምነት በኩል ሄዳን ነው የሚለው ላይ ፕራይመሪ ነው፣ እሱ ላይ አይደለም። ግን ደግሞ ይሄ ፋንዳሜንታል ሆኖ ሰከንዳሪ አርቲክል ኦፍ ፌዝ ከድነት ጋር የሚገናኘው the part of gospel ተብለው የሚጠሩት ከኑም ራሱ አሁን ቅድም ሲናገር ነበረ። እነዚህን ሁሉ አሁን ለምሳሌ ሳክራመንትን ልንወስድ እንችላለን። ሳክራመንት ላይ ግን አንድነት የለንም። በቃ ምንም ግልጽ ያለ ነገር አለ። እኛ የምናምንበት የታወቀ ነው። ቢብሊካል ነው አይደለም ሌላ ጉዳይ ነው የሚሆነው። ቅድም ሌላ ጉዳይ ያልኩበት ምክንያት ምንድነው? እኛ ተሳስተናል ብንል እንኳን ከዚህኛው ጋር አሁን ስለ ፒዩሪቲ ላይ ራሱ ስለሆነ እያነሳን ያለ ነው። ፒዩሪቲ ላይ the gospel purity ላይ ራሱ እያነሳ ነው ስለሆነ እዛ ላይ የሚያገናኘው ነገር አይደለም። የኛ የምንለውን ነው እያስረዳን ያለ ነው። እሱ ሌላ ቶፒክ ነው ራሱን የቻለ ማለት ነው። እና ብቻ እኔ እንጃ ኮሜንቶቻችሁን ትንሽ እንትን ብትሉ ጥሩ ነው። ለማንኛውም እንደዛ ነው ጋይስ። እኔ አሁን ስለገፋፋችሁ ነው እንጂ ኢቭን እንደዛ አይነት ነገሮችን ተናግሬ አላውቅም። እኔ ራሴን ብዙ ጊዜ በጣም እቆጥባለሁ እንትን ለማለት ራሱ። ምክንያቱም ከታች ያለውም ሰው ብዙዎቹ ይሰናከላሉ። እኛ እዚህ በምንጨቃጨቅበት እንትን ብዙዎች ይሰናከላሉ። ሜቢ በጓዳ ኦር ደግሞ በውስጥ ብንወያይ ጥሩ ነው፣ ለሌሎቹ መሰናከያ ላለመሆን ማለት ነው። ግን እንደዚህ እያላችሁ ስታነሱ ራሳችሁ እየገፋፋችሁን ስለሆነ የግድ ደግሞ ማውራታችን አይቀርም እና ፕሊስ እናንተም ብትተውት ይሻላል፣ ሌላ ነገር ስለሚመስል ማለት ነው። ሰውም ከታች ያለውም ሰው የሚታዘብም ስለሆነ ወደ ተሳሳተም ሁኔታም ራሱ የሚገባ ብዙ ሰው ሊኖር ይችላል በምንነጋገራቸው ንግግሮች ማለት ነው። እና ቢበቁ ይሻላሉ ብዬ አስባለሁ። ተባረኩ። እኔ ጥምቀት ያድናል እያልኩ አልሰብክም ጋይስ፣ ከታች ለምትቆምጡ። ለማንኛውም እንዳደሩ ቴንክ ዩ ከሉ አመሰግናለሁ። ቴንክ ዩ የራሴን እንትን እሰጣለሁ። አሁን አንደርስታንድ ያደረኩትን ነው የምናገረው። ምናልባት ዲስአግሪመንት ሊኖር ይችላል። ጆናታን ምናልባት እኔ አንደርስታንድ ካደረኩት ጋር ስቲል ኮንቪንስድ አልሆንኩም ማለት ነው። በሉትራን ቸርች አሁንም ቢሆን በአውግስበርግ ኮንፌሽንም ያንን አያስቀምጥም። ኢንቫሊድ ለማድረግ ከኖርማታም ቢሆን እየተነሳው ካለው ከመጽሐፍ ቅዱስም ቢሆን ኢንቫሊድ ነው ለማለት የሚያስችል፣ ምክንያቱም ኮማንድ ነው የተሰጠው፣ ኮማንዱ ይፈጸማል። ኮማንዱ እስከተፈጸመ ድረስ ፌዝ ኢን ክራይስት ካለ ኮማንዱ ከተፈጸመ ቫሊድ ነው። ምክንያቱም ኮንቪክሽን የተጠየቅነው እኛ በኢየሱስ ክርስቶስ ፌዝ ነው እንጂ ስለ ጥምቀት አይደለም ኮንቪክሽን እንትን የተባልነው። ስለዚህ ቫሊዲቲ ላይ አንደኛ መጽሐፍ ቅዱስ ቫሊድ ያደርገዋል። ምንም አይነት መሰረት የለም መጽሐፍ ቅዱስ ላይ ተመስርቶ ኢንቫሊድ ነው ለማለት የሚያስችል። አንደኛ ኮንቪክሽኑ ከእንትን ስለማይመነጭ ከጥምቀት እና ከጌታ እራት ሳይሆን ኮንቪክሽን ያለው ኢን ክራይስት እና በእግዚአብሔር ላይ ነው ኮንቪክሽን ያለው የሚጠይቀን ሪኳየርመንት መጽሐፍ ቅዱስ ላይ ያለው። ሁለተኛ ደግሞ ኮማንድ ነው ጥምቀት፣ ኮማንዱ ይፈጽማሉ። ስለዚህ ፔንቴኮስታሎች ኮማንዱን ስለሚፈጽሙ
ኮንቪክሽኑ በክርስቶስ ኢየሱስ ያለውን መጽሐፍ ቅዱስ እንደሚያስተምረው ስለሚያምኑ that is 100% valid ሶ ከመጽሐፍ ቅዱስ ለሉትራን ኖርማታ መጽሐፍ ቅዱስ ስለሆነ እንትን አይልም በጭራሽ እንትን አይሆንም ማለት ነው። ኢንቫሊድ የሚሆንበት መሰረት የለውም። ሁለተኛው ደግሞ የተጠቀሰው አውግስበርግ ኮንፌሽን ነው። አውግስበርግ ኮንፌሽን ከፍተን አየ ነው። ምንም አይነት ኮንቪክሽን ጋር አያገናኘውም። እዚህ ጋር ራይት አድሚኒስትሬሽን ነው የሚለው። አፖሎጂው ደግሞ ሂደን ስናየው ራይት አድሚኒስትሬሽንን የሚያገናኘው ከወርዝ ሚኒስተር ጋር ነው ወይም ደግሞ ከፒዩሪቲ ኦፍ ሚኒስተር ጋር ነው ወይም እንትን ከሚባለው ማለት ነው። ይሄ በቴዎሎጂካል ወርድ አለው ኤክሶፕሮፕራንቲስ ይባላል። ኤክሶፕሮፕራንቲስ ጋር ነው የሚያገናኘው እንጂ ከሳክራመንቱን ኮንቪክሽን ጋር አያገናኘውም አውግስበርግ ኮንፌሽንም። ስለዚህ በሉትራንም ራሱ ቫሊድ ነው። በአውግስበርግ ኮንፌሽን ቫሊድ አድርጎ ያስቀምጠዋል ማለት ነው። ምክንያቱም the right administration of a word ይላል። there is no gospel impurity in Pentecostal. there is gospel impurity ኢየሱስ ክርስቶስ ይሰበካል። that's የኢየሱስ ክርስቶስ ኮማንድም ይሰበካል። ኢየሱስ ክርስቶስ ራሱም ደግሞ በእርሱ ስለማመንም ስለሚሰበክ there is gospel purity in Pentecostal ያንን ነው ሪኳየር የሚያደርገው አውግስበርግ ኮንፌሽን። ከዛ በኋላ ደግሞ የሚያስቀምጠው ራይት አድሚኒስትሬሽን ኦፍ ሳክራመንትስ ነው። ሳክራመንትስም ደግሞ ኮማንዶቹ ስለሚፈጸሙ ከኮማንድ አንጻር ስለሆነ አድሚኒስትሬሽኑን በራይት ወርዚ ሚኒስተር እስከሆነ ድረስ ወይም ደግሞ ሚኒስተሩ የላይፍ ቅድስና ያለው የክርስትና ህይወት ያለው እስከሆነ ድረስ ነው አፖሎጂ የሚያስቀምጠው። በዛ ደግሞ ፔንቴኮስታሎች አይታሙም አገልጋዮቻቸውም። ስለዚህ በአውግስበርግ ኮንፌሽን እንኳን ቫሊድ ነው የፔንቴኮስታል ብሎ መሞገት ይቻላል። ሶ በሉትራን እነሱ አንዳንድ የሉትራን እንትኖች ስኮላሮች አይደለም ብለው ስላሉ ሳይሆን በሉትራን ቸርች this is valid ይሄ ነው የኔ የተረዳሁት። ክሌም ማድረግ የምችለውም ይሄን ነው። ሁላችንም አንብበን የምንረዳው ያንን ስለሆነ ማለት ነው። ሴና እና ፔንቴኮስታሎች ቫሊድ ነው። እሺ እንትኑ እዚህ ያሉትን አንዳንዶችን እና አታውሪም እንዴ? ከታች በኮመንት አወራኛለች። እንዴት ነሽ? የሚገባ ሰው አለ? እስኪ አንዳንድ ሰው አስተያየት ይስጥ ይግባና ማለት ነው። ዜና አታወራም። ለምንድን ነው ማገቡት? ማገቡበትን ምክንያት መናገር አለባችሁ። ኤቢ ቀኑ አንተ ጠፍተህ ኖረህ እኮ ነገሩ የሆነ ደረጃ ከደረሰ በኋላ ነው የመጣው። ኃይለኛ ዳሜጅ ከደረሰ በኋላ መተን። አይ ዳሜጅ እንኳን ብዙ አልደረሰም። ያው ትንሽ ተነቃቅቷል ቲክቶክ። አይ ቲንክ ከቫሊዲቲ ጋር ሲያዝ አንድ ደግሞ ብዙ ጊዜ የሚነሳውና ትንሽ ዲስከሽን የሚፈልገው ዘ ኮንሰፕት ኦፍ ሪል ፕሬዘንስ እና ሞድ ኦፍ ፕሬዘንስ ነው። ማለት አንዳንድ ጊዜ የሆነ ሪል ፕሬዘንስ ኤክስፕሌን የሚደረግበት መንገድ አለ። ለምሳሌ ሪፎርምዱና ሉትራኑ ሪል ፕሬዘንስን ይቀበላል፣ አንግሊካኑ ምናምናምን ጨምሮ ማለት ነው። ግን ኤክስፕሌን የሚያደርጉበት መንገድ ካቶሊኩና ኦርቶዶክስ ኤክስፕሌን ከሚያደርግበት መንገድ ይለያል። ጌታ ይገኛል ህብስቱና ወይኑ ላይ ይገኛል ብሎ የሚያብራሩበት መንገድ ማለት ነው። ከዛ ከሪፎርምዱ ጋር ትንሽ የተቀራረበ ያው ሪፎርምዱ የዝዊንግሊን ነው ሞዲፋይ ያደረገው። ከሪፎርምዱ ደግሞ ከካልቪኑ ደግሞ የፔንቴኮስታሉ ስፒሪቹዋል ፕሬዘንስን ወስዷል። ሶ የሆነ ሰም ሴንስ ኦፍ ሪል ፕሬዘንስን የማይቀበል የለም ማለት ነው። ኢቭን ሪል ፕሬዘንስ የሪል ፕሬዘንስን ጉዳይ ኮንሰፕቱን
አንደኛ ቆሮንቶስ 10:11ም አብሮ ሊታይ ይችላል ህብረት አለው የሚለው ሀሳብ። ግን ሞድ ኦፍ ፕሬዘንሱን በተመለከተ ያለን አረዳድ በጣም ቫሪጌትድ ነው። የተለያየ አይነት ኤክስፕላኔሽን አለ። እሱ ላይ ያለን አረዳድ ስለሚለያይ ቫሊዲቲ እና ኢንቫሊዲቲን በሞድ ኦፍ ፕሬዘንስ ኤክስፕላኔሽናችን ከመዘን ነው እኔ ለስተት ያጋልጠናል ብዬ እፈራለሁ። ልንሳሳት እንችላለን። ምክንያቱም ቅድም አንተ ያልከው ነገር አለ። መጽሐፍ ቅዱስ የሚለውን የሚያስተምረውን ነገር ሰው በእምነት ይቀበላል። ፕሬዘንሱን ግን በተመለከተ ሞዱ በተለይ ምንድን ነው የሚመስለው የሆነው የሚለውን ግን ለምሳሌ አንድ ካቶሊክ እዚህ ጆሲን ሪል ፕሬዘንስን ከቼንጅ አንድ ሰው ቼንጅን ካኑ ይሰማለው አለው ይሰማኝ ነው እንትን እያሉ ነው። ቆይ ድምፅ ከኔ ይሰማል መሰለኝ። ይሰማል። ሪል አንድ ሰው በሪል ፕሬዘንስ ያምናል ምትለው ህብስቱና ወይኑ ተለውጧል ብሎ ሲያምን ነው ወይ ብዬ ጠየቁት። ጆሲን ማለት ነው። አንድ ሰው ህብስቱና ወይኑ አይለወጥም ግን ጌታ ይገኝበታል ብዬ አምናለሁ ብሎ ቢያምን የእሱን ሪል ፕሬዘንስ አንደርስታንዲንግ ቴዎሎጂ ትቀበላለህ ስለው ለመቀበል ያስቸግረኛል አለ። የለም እንደዚህ ብሎ ነገር የለም፣ እኔ ስለሌሎች አቋም አይመለከተኝም። ግን አንድ ሰው በአማናዊነት ወይም በሪል ፕሬዘንስ አምናለሁ ካለ የግድ ህብስቱና ወይኑ ተለውጦ እውነተኛ የጌታ ስጋና ደም መሆን አለበት አለ። ይህን ሴም ኩዌሽን ዩቲዩብ ላይ ተቀምጧል። ሊንኩ ልልክልህ እችላለሁ። አኬን ጠይቄዋለሁ ባለፈው ስንወያይ ከሆኑ ሳምንታት በፊት። ሪል ፕሬዘንስን አንድ ሰው አምናለሁ ቢል ግን ህብስቱና ወይኑ አልተለወጠም፣ ምንም ህብስቱና ወይኑ ላይ የተለወጠ ነገር የለም ብሎ ቢናገር የሱን ሪል ፕሬዘንስ ትቀበለዋለህ ወይ ስለው እኛም ይለወጣል ምናምን የሚሉ ቋንቋዎች ቢኖሩም ህብስቱ ህብስትነቱን ወይኑ ወይንነቱን ቀይሯል አንልም፣ ግን እውነተኛ የጌታ ስጋና ደም ሆኗል እንላለን። ያ ደግሞ ልክ እንደ ክሪስቶሎጂ እንደ ጌታ እንደ ኢንካርኔሽን ላይ ጌታ ቃል ስጋ ሆነ እንላለን። ቃል ስጋ ሆነ ስንል ተለወጠ ማለት አይደለም። ወደ ስጋ ሆኖ ተለወጠ እያልን ሳይሆን መሆን ነው፣ ቢካሚንግ ነው። እንደውም የተወሰነ የደብል ኦንቶሎጂ ሀሳብ ሁሉ ተነስቶ ነበር። ነሰሰርሊ ህብስቱ ህብስትነቱን አጥቷል አንልም፣ ወይኑም ወይንነቱን በሰብስታንስ ደረጃ አጥቷል አንልም፣ እንደዛም አናብራራም። ግን በቃ ሚስቲካሊ እኛ ልንረዳው በማንችል መልኩ የጌታ እውነተኛ ስጋና ደም ሆኗል ብለን እናምናለን አለ። ስለዚህ ከካቶሊኮቹ በስተቀር ካቶሊኮቹ በግልጽ ከሚያስረዱት በስተቀር የትኛውም ትራዲሽን ህብስቱ እና ወይኑ ተለውጦ ህብስቱ ህብስትነቱን አጥቶ ወይኑ ወይንነቱን አጥቶ የጌታ እውነተኛ ስጋና ደም ሆኗል ብሎ የሚያምን የለም ማለት ነው። እና ሪል ፕሬዘንስን ከሞድ ኦፍ ፕሬዘንስ ጋር ካቆራኘ ነው እና ሞድ ኦፍ ፕሬዘንስን ደግሞ ህብስቱና ወይኑ ከሚሆነው ነገር ጋር ማለት ኮመን ህብስትና ወይን አይደለም የሚለውን ሁሉም ይስማማሉ። ቅድም እንዳልኩ ፔንቴኮስታሉን ጨምሮ ከተጸለየበት በኋላ ወርድ ኦፍ ኢንስቲትዩሽኑ ከተባለ በኋላ ተራ ኮመን ዋይን ኮመን ብሬድ አይደለም፣ ኮንሲክሬትድ ነው፣ የጌታ ስጋና ደም ነው፣ ሊትራሊ ኮርፖራሊ ፐርሰናሊ ነው ባንልም ግን በእምነት በቃ ጌታ ራሱን በመንፈስ እንደ መንፈሳዊ ምግብና መጠጥ አድርጎ ሰጥቶናል ብለን አምነን እንቀበላለን። ጌታ ራሱን እንደ መንፈሳዊ ምግብና መጠጥ አደለን ብለን የምናምነው በቅዱስ ቁርባኑ ብቻ አይደለም፣
በስብከትም ጊዜ በጸሎትም ጊዜ በቃልም ጊዜ በማንኛውም ጊዜ ጌታ ራሱን እንደ መንፈሳዊ መና ይሰጠናል ብለን ነው የምናምነው ኢንክሉዲንግ ዘ ሎርድ ሳፐር። ግን ህብስቱና ወይኑ ላይ በሰብስታንስ ደረጃ በኤሌመንት ደረጃ ተከናወነ የሚባለው ለውጥ ወይም ሞድ ኦፍ ፕሬዘንስ ስፒሪቹዋል ካልሆነ በስተቀር እና ከህብስቱ አክቹዋል ኤሌመንቱና ሰብስታንሱ ጋር መለወጥ ጋር ያልተያያዘ እስከሆነ ድረስ ለማንም የሚያስቸግር ነገር የሚያወዛግብ አይደለም። ስለዚህ ኢንቫሊድ ነው እየተባለ ያለበት አግባብ ራሱ ኮንሰንሰስ በትራዲሽኖች መካከል ራሱ ኮንሰንሰስ የሌለበትና በግልጽ ሊብራራ የማይችል ነው። አሁን የአሜሪካው ሉተር ወርክ 35 ቮሊዩም 35 ላይ የሆነ ሰም ካይንድ ኦፍ ቼንጅ ካይንድ ኦፍ ሳክራመንታል ቼንጅ ኮንሰፕት አለ ይላሉ። ግን እኔ አነበብኩት የሆነ ቼንጅን የሚመለከት ነገር ቼንጅን ኢትስ ሊትራል ተርም ቼንጅን ኤክስፕሌን አያደርግም፣ አያወራም፣ ተለወጠ አይልም። ሳክራመንታል ዩኒየን ነው። ያ ሳክራመንታል ዩኒየን ኢን ዌዝ አንደር የሚለው ህብስቱና ጽዋው ከመለወጡ ጋር የሚያያዝ ነገር አይደለም። ሶ ኢትስ ኮምፕሊኬትድ። ግን ያው ክሪስቶሎጂካል ነገሮችም አሉት ብዙ ከሄድንበት ኢንቫሊድ የሚባልበት አግባብ ትክክል አይደለም። ሰው ኢንቫሊድ እና ቫሊድ እያለ ያለው ፕሌን ክሊር ከሆነው ትምህርት ይልቅ ሞድ ኦፍ ፕሬዘንሱ ላይ ባሉ ልዩነቶች ምክንያት ነው ብዬ ነው ያሰብኩት። ከኑ ምን ትላለህ? ያ እኔም ያየሁት ነገር እሱን ነው። ያው ሞር ኢንፈሲስ ማድረግ የፈለኩት ወንድሞቻችን እንትን የሚሉት ጋር ስለሆነ አርቲክል ኦፍ ፌዙ ጋር እንትን ማድረግ ፈለኩኝ እንጂ ኮንቪክሽን ጋር ተያይዞ ኢቭን በእንትን እኮ በካቶሊክ እንኳን ኮንቪክሽን ጋር አያያዝም። የነሱ ኤክሶፕሮፕራታ ነው አይደል? ዊዛውት ኤኒ ኢንቮልቭመንት ኦፍ እንትኑና ሚኒስተር ኤንድ ዘ ሪሲቨር ጸጋን እንትን ይላል ነው ሚንስ ይሆናል፣ የጸጋ ሚንስ ይሆናል፣ ኮዝ ይሆናል ነው የሚሉት። እነሱ እንኳን እንደዛ በሚሉበት ከኮንቪክሽኑ ውጪ በሚሉበት ሁኔታ ፌዝን ከፐርሰን ኦፍ ክራይስት አውጥቶ ከዚህ ሞድ ኦፍ ፕሬዘንስ ጋር ማገናኘት በራሱ አንደኛ ከእምነት በጣም ከእንትን ራሱ ከቴዎሎጂ ራሱ የሚጋጭ ነው። ምክንያቱም የሚታመነው ይሄ ከኦርዲነሪ ወይ ከሆነው የጸጋ መካፈል አውጥቶ ወደ እንትን ያደርገዋል፣ የኛ ራሳ ስርዓቶች ላይ ያደርገዋል፣ ትራዲሽን ላይ ያደርገዋል። እንትን አንዳንዴ አሪስቶቴሊያን እንትንን ኤክስፕላኔሽንን አምጥቶ የእንትንም ቢሆን አሪስቶቴሊያን ኤክስፕላኔሽን ነው ዊዝ አንደር ኢን የሚለው ራሱ ከአሪስቶቴሊያን ኤክስፕላኔሽን የሚወጣ አይደለም። ምክንያቱም ሰብስተንስ እና ኤሌመንቶቹን ምናምን ኤክስፕሌን የሚያደርግበት ወይ ከሜታፊዚክስ ኦፍ አሪስቶትል ጋር የተያያዘ ነው። እዛ ጋር ማያያዝ ራሱ ሬቨሌሽን አድርጎ እንደማስቀመጥ ነው የሚሆነው የሰውን እንትን ማለት ነው፣ ኮንቪክሽን የሰውን ፊሎሶፊ ከዛ ጋር የተያያዘ አይደለም። ጌታ ኢየሱስ ምንድን ነው ያለው? በቃ የስጋዬ ነው አለ። እነሱ የስጋዬ ነው የሚልበትን ሰዎች ኦኬ ስጋው ነው ሃው የሚለውን ነው ፔንቴኮስታልስ ኤክስፕሌን የሚያደርጉበት ዲፍረንት የሚያደርገው፣ ሉትራን ኤክስፕሌን የሚያደርጉበት ዲፈር የሚያደርገው ያ ደግሞ ኤክስፕላኔሽኑ ኢን ማይንድ ነው ያለው። ኢን ማይንድ ለሆነ ኤክስፕላኔሽን ከስፒሪቹዋል ከሆነ ፌዝ ጋር አገናኝቶ ማስቀመጥ ራሱ እንትን አይደለም። ማይንድ ለእምነት ደጋፊ ይሆናል እንጂ የእምነት እንትን አይሆንም፣ ፋውንዴሽን አይሆንም። ፋውንዴሽኑ የእምነታችን ፋውንዴሽን ያለው ትረስት ላይ ነው፣ እግዚአብሔር ጋር ክርስቶስ ላይ ያለን ትረስት ነው እንጂ the way we explain things አይደለም። ነገሮችን እኛ ኤክስፕሌን በምናደርግባቸው ነገሮች ኤክስፕሌን ካልተደረገ የሚለው መጽሐፍ ቅዱስ ኤክስፕሌን ባላደረገው ላይ የራስን ትራዲሽን አስገብቶ አንደኛ ሶላ ስክሪፕቸር የሚለውን ራሱ የሚያፈርስ ነው። ይሄ
የኛ ኤክስፕላኔሽን ሲሆን ነው ቫሊድ የሚያደርገው። መጽሐፍ ቅዱስ የትኛውን ሞድ ኦፍ ፕሬዘንስ ነው ኤክስፕሌን ያደረገው? ሞድ ኦፍ ፕሬዘንስን ኤክስፕሌን አያደርግም። ኦፍ ኮርስ ብሬድ ኤንድ ዋይን ይላል። ዛትስ ብሬድ ኤንድ ዋይን። ብሬድ ኤንድ ዋይንነቱን አይለቅም። ኦኬ ያንን ነገር ሁላችንም እንተማመንበታለን። አትሊስት ኢን ፕሮቴስታንት ሰርክል ብሬድ እና ወይኑ ሳብስታንሱን አይለቅም። እሱን እንተማመንበታለን። ግን አምጥተን ከዛ በኋላ እንትን የምንለው ስጋው ነው ደሜ ነው ብሏል። ይሄንን ነገር መካድ እኮ ቃሉ ጌታ ኢየሱስ ክርስቶስ የተናገረውን ራሱን መካድ ነው የሚሆነው። ጌታ ኢየሱስ ስጋዬ ነው ደሜ ነው ብሏል። ኦኬ ያንንም ፔንቴኮስታልም ኮንፈርም ያደርጋል። ጌታ ኢየሱስ የተናገረው ነው። የትኛውም ክርስቲያን እንትን ሴክት ያንን ኮንፈርም ያደርጋል። ግን how do we explain it ነው ዲፍረንቱ። እዛ ጋር የኛ ኤክስፕላኔሽን ላይ ፌዝን ዲፔንድ ማድረግ በራሱ የኛ ሶላ ፊዴ ጋርም እንትን የሚያደርግ ነው። ሶላ ስክሪፕቱራ ጋርም ኮንትራዲክት የሚያደርግ ነው። ስለዚህ ቫሊዲቲ ኤንድ ኢንቫሊዲቲ የኛ ኮንቪክሽን ላይ ሞድ ኦፍ ፕሬዘንስ ላይ ዲፔንድ ሊያደርግ አይችልም። ዲፔንድ የሚያደርገው the word as እንትን እንደሚለው አርቲክል ኦፍ ፌዝ እንደሚናገረው የትክክለኛው የወንጌል አገልግሎትና ትክክለኛ የሆነ ደግሞ አድሚኒስትሬሽን ነው። አፖሎጂም እንደሚለው አድሚኒስትሬሽን የሚለው ወርዚ የሆነ ሚኒስተር ጋር ወይም ደግሞ ሃይፖክራሲ የሌለው ሃይፖክራት ያልሆነ የማያምን ያልሆነ አገልጋይ የሚያምን የሆነ አገልጋይ የሚፈጽመው ነው። በክርስቶስ ኢየሱስ የሚያምን አገልጋይ የሚፈጽመው መሆን አለበት የሚል ነው። ከዛ ጋር ደግሞ ተያይዞ ጥያቄ ካለበት ከአገልጋዩ ጋር እሱ ሌላ ጥያቄ ነው። አገልጋዩ አማኝ ነው አላማኝ ነው ሌላ ጥያቄ ነው። ግን በፔንቴኮስታል ፒውር ጎስፔል አለ። እንትንም ደግሞ ኮማንዶቹም ደግሞ በትክክል ሰርቭ ይደረጋሉ እና ሞድ ኦፍ ፕሬዘንስ ላይ ዲፔንድ ሊያደርግ አይችልም። የኛ በጌታ በኢየሱስ ያለን ኮንቪክሽን እና የኮማንዱን መታዘዝ ስራ ትእዛዙን መታዘዝ ላይ ነው ዲፔንድ ሊያደርግ የሚችለው። ያንን ማድረግ ከቻልን ጸጋ ይሰጣል ከተባለ ኦኬ ጸጋ ይሰጣል ማለት ነው። እግዚአብሔር በዛ ጸጋ ይሰጥበታል። የማይሰጥበት ከሆነ ደግሞ አይሰጥበትም ማለት ነው። ግን ያው መጽሐፍ ቅዱስ በትክክልም ጸጋ እንደሚሰጥበት ይናገራል። ጸጋ እናገኝበታለን። ኦፍ ኮርስ ያንን መካድ አይቻልም። የቸርችም የቤተ ክርስቲያንም የመጽሐፍ ቅዱስም እንትን ስለሆነ ማለት ነው ትምህርት ስለሆነ ጌታ ኢየሱስ ክርስቶስ ራሱ ኢንስቲትዩት ያደረገው ስለሆነ ልክ በዘጸአት 12 ላይ የምታስታውሱ ከሆነ የተሰጠ ስርዓት አለ። የመስዋዕት ስርዓት በዮም ከፑር በአንደኛው ዓመት በ14ኛው ቀን የሚፈጸም ስርዓት ከቤታቸው እንዳይወጡ ልክ ራይት ነው ከቤታቸው እንትን እንደሚወጡ አድርገው ነው ከሳልቬሽን ጋር ወይም ደግሞ ከነሱ ማምለጥ ጋር ከግብጽ መውጣት ጋር አያይዘው ነው። እያንዳንዱ እስራኤላዊ ያንን ሲያከብረው ራሱ ከግብጽ እንደወጣ አድርጎ ነው የሚያከብረው። እኛም ደግሞ የጌታን ራት ስንል ሴሌብሬት ስናደርግ ራሳችን ጌታ ኢየሱስ ክርስቶስ ባወጣን መልኩ ነፃነት ባወጣን በዛው መንፈስና ጸጋውን በምንቀበልበት መልኩ እንደምናከብረው አድርጎ ነው። ተመሳሳይ ነው ስርዓቱን የሰጠን ማለት ነው። ከጌታ ከኢየሱስ ክርስቶስ ቃል የተነሳ ኦፍ ኮርስ ስጋውና ደሙ ነው። ስጋውና ደሙ ነው። ግን how it is we don't know ማለትም ይችላል። አንድ ሰው ኤክስፕሌን ሊያደርገውም ደግሞ ይችላል። እንደ አርስቶትሌን እንትን ሄዶ ዲቴል ሄዶ ግን ዲቴል ስለሄደ ከዛ ሞድ ኦፍ ፕሬዘንስ የተነሳ ወይም ደግሞ እሱ ኤክስፕሌን ካደረገበት የተነሳ አይ እንደዚህ አድርጎታል ብሎ እግዚአብሔር ጸጋ አልሰጠውም ለዚህ ሰው። ለምን ሞድ ኦፍ ፕሬዘንሱ እንዴት ሊገኝ ይችላል የሚለውን እንዴት ጸጋ ልሰጥበት ይችላል የሚለውን ኤክስፕሌን አድርጎታል። እንዴት የኔ ስጋ ነው ሊባል የተቻለውን ኤክስፕሌን ስላደረገው ጸጋ አልሰጥበትም የሚል እግዚአብሔር እንደኛ አይደለም፣ እንደ ሰው አይደለም። ሰውኛ ኤክስፕላኔሽኖችን ወደ እግዚአብሔር ማስጠጋት በራሱ ልክ የጂውሽ አይነት ሃይፖክራሲ ነው። እነሱ እንትኖቻቸውን ትራዲሽናቸውን
ልክ ከእግዚአብሔር ቃል ጋር እኩል አድርገው እንደሚወስዱት አይነት ማለት ነው። ከእግዚአብሔር ጋር አንዳንድ ጊዜ የእግዚአብሔርን ቃል እስከ መሻር ድረስ ይሄዳሉና ቫሊዲቲ እግዚአብሔር የኛን ኤክስፕላኔሽን ተከትሎ ቫሊዲቲ እና ኢንቫሊዲቲ ይሰጣል ማለት ልክ የነሱ አይነት ሃይፖክራሲ ነው ብዬ ነው የማየው። ያ ከዚህ አንጻር ነው መታየት የሚችለው። የምትሰጡን ላስት አስተያየት ካለ እድል ልስጣችሁ። ከታች የሚገባ ሰው ካለ ለተወሰነ ሰው እድል ሰጣለሁ። ከዛ ውጪ ግን እንጨርሳለን ማለት ነው። ኤኒዌይ ፔንቴኮስታልስ ዮር ጥምቀታችሁ ቫሊድ ነው። ይሄንን 100% ጋራንቲ መስጠት እፈልጋለሁ። እኔ ስለሰጠው ሳይሆን የእግዚአብሔር ቃል ቫሊድ ያደርግላችኋል። የሉትራንም ቸርች ኮንፌሽን ቫሊድ አድርጎ ነው የሚያስቀምጠው። ምንም ይሄ ጥያቄ የለውም። ጥምቀታችሁም የጌታ ራታችሁም 100% ቫሊድ፣ ምንም አይነት ጥያቄ የሌለው ቫሊድ ለመሆኑ አንዳንድ በቤታችን የበቀሉ አረሞች ሶሪ ይሄንን ቃል ስጠቀምት ቅር የሚላችሁ ካላችሁ አረሞች ብዬ ነው እንትን የምለው። በሉትራንም የበቀሉ እንትናን አይመለከትም፣ እነ ጆናታንን እናንተን አይመለከትም፣ ከእናንተ ውጭ ያሉትን ነው። እንደዚህ አይነት በሉትራን ውስጥ የበቀሉ አረሞች ሉትራን ቤተክርስቲያንን አይወክሉም። አረሞች ናቸው፣ ይነቀላሉ፣ ችግር የለውም፣ ምንም ጥያቄ የለውም። የትም ማይደረስ እንትን ነው፣ ሩጫ ነው። ቫሊድ ነው ቫሊድ ነው እየተባለ እዚህ ስለተፎከረ እንትን ቫሊዲቲ እና ኢንቫሊዲቲ በሰዎች ፉከራ አይሰጥም። ሰዎች እዚህ ጋር ስለፎከሩ እንትን ስላሉ የሚሰጥ አይደለም። በዚህ እንትን ማለት እንችላለን። እነዚህ አረሞችን አያሳስብም፣ ራሳቸው ነበሩ በየጊዜው። አሁን አዲስ አይደለም። እዚህ ጋር ቲክቶክ እንትን አላቸው እንጂ በየጊዜው ብቅ ይላሉ ይጠፋሉ፣ ብቅ ይላሉ ይጠፋሉ። ኢቭን መጀመሪያ አካባቢ ነበሩ መካነ ኢየሱስ ላይ በአገልጋዮች ደረጃ ተንሰራፍተው ነበር። ኋላ ነው እንትን ያሉትና አሁን መካነ ኢየሱስ ላይ እንደዚህ አይነት ሜን ላይን እንትን አይደለም። ይሄ ዋና ገዢ ሐሳብ አይደለም። ትንሽ የተወሰኑ ብቅ እዛችና እዛች የሆነ ዳርና ዳር አንዳንድ ጊዜ እኮ ጥሩ የምንንከባከበው ቤት እንኳን ሞልድ እንትን ይላል ያወጣልና ሳናየው ሞልድ ያወጣል። ጥሩ የምንንከባከበው ቤትና ሞልድ ደግሞ ትንሽ የቀለም ቀባቀባ ነው የሚያስፈልገው እንጂ እንትን ማይል አይደለም፣ ማይጠፋ አይደለም። እንደ ማንኛውም ጊዜ ልክ በቅሎ እንደሚጠፉት በትንሽ የፀሐይ ሙቀት ስለሚጠፋ ችግር የለውም። እንደዚህ አይነት እንትንም አያስፈልግም መጨቃጨቅም። ከዚህ በኋላ እኔ በዚህ ጉዳይ ላይ ማውራ አይመስለኝም። ግን ሞድ ኦፍ ፕሬዘንስ እንዴት ነው ምናምን በሚለው ልናወራ እንችላለን እንጂ ይሄ ኢንቫሊድ ነው የሚለው መሰረት የለሽ መሆኑን አሳይተናል። በቃ በመካነ ኢየሱስ ቤተክርስቲያን ጆናታንም ገብቶ ምንም ማሳየት አልቻለም። አንዳንድ አልፎ አልፎ የሆነ የሚሰጡ እዚህና እዚያ የሚሰጡ ስኮላርስ አሉ ከማለት ውጪ ከሉትራን ቤተክርስቲያን እንግዲህ ከጆናታን በላይ ስለ ሉትራን በደንብ የሚያብራራ ሰው እዚህ ሰፈር የለም። በደንብ አጥንቶ ስኮላሮችን በደንብ አንብቦ ቴዎሎጂካል ተርሞችን በደንብ አጥንቶ ተረድቶ የሚናገር ልጅ ነውና እሱ እንኳን በሉትራን ኢንቫሊድ ነው የሚለውን ማሳየት አልቻለም። እሱ ካልቻለ ቤተክርስቲያኒቱም ደግሞ ካላለች በሉትራን ቫሊድ ነው ሳክራመንቱ ማለት ብለን መደምደም እንችላለን ማለት ነው ከኮንቬንሽን አንፃር።
ኤቢ የመጨረሻ የምትለው ነገር አለ? አንድ ቪዲዮ ባሰማ ጥሩ ነበረ። አቸኩል ማለት ነው። ነው አልቸኩልም፣ ጊዜ ያለኝ ችግር የለውም። በቃ እስኪ ቆይሽ ከታች የሆነ አንድ ጥያቄ ተነስቶ የተናገርኩት ሉተር ቤት ሆኖ ስለተለወጠ ነው ወይ አማና የሚባለው? ክርክሩ እኮ አይደለም። ትልቁ ነገር እኮ እሱ አይደለም። ይሰማል። የጌታ ስጋ ነው ከተባለ ኦልሬዲ መለወጥ አለ ማለት ነው። በደንብ ይሰማል። እሱንማ ሁሉም ይላል። አማናዊ ነው የሚባለው የተለወጠበት መንገድ ምንም ይሁን ሚስቲካል ይሁን ትራንስሰብስታንሽንም ይሁን ምንም ይሁን እውነተኛ የጌታ ደምና ስጋ ሆኖ ስለተለወጠ ነው አማናዊ የሚባለው ነው ጥያቄ። ዝም ብሎ አንድ ሰው ከመሬት ተነስቶ እኛም እኮ አማናዊ እንላለን፣ እኛም እኮ እውነተኛ እንላለን ቢል ግን ይለወጣል ብሎ ባያምን ሚስቲካልም ይሁን ትራንስሰብስታንሻል ያ አማናዊ ሊባል ይችላል። አማናዊነት ከመለወጥ ጋር የተገናኘ ነገር አይደለም ወይ ነው ጥያቄ። አሁን መለወጥ ስትል ምን ማለት ነው? አንተ ቅድም እኮ እኛም ተለወጠ ብለን እናምናለን ሊሰሙ ብለሃል። እናምናለን። እንዴት እንደምናምን ልንገርህ። እንዴት ነው ተለወጠ የምትለው? እንዴት ነው ተለወጠ የምንለው? ተለወጠ የሚለውን እንዳልኩ ኦርቶዶክሱ ሉተር ራሱ ሳይቀርም መለወጥን ያምናል። አሁንም ከፍቼ ላሳይ ይችላል። ወርክስ ኦፍ ማርቲን ሉተር ቮሉም 35 ብዬ ነበር ቀደም እና ቼንጅ ብሎ ነው ቃል በቃል የሚያስቀምጠው። ወይስ መለወጥ ስንል ምንድን ነው? ህብስትና ወይኑ ከቅዳሴ በፊት ህብስትን አነሳ። ሉተር ቤዚካሊ ጽዋውም ጽዋነቱን ህብስቱም ህብስትነቱን አቷል ብሎ ያምናል። እሱን እኮ ነው የምልህ። እኛም አሁን እንደዚህ አይነት ዴፊኒሽን ውስጥ እኮ አልገባንም። እናንተማ እኛ እንደዚህ አይነት እንደዚህ አይነት ዴፊኒሽን ውስጥ በዚህ ደረጃ ዲቴል አንገባም። ምን እንደምንል ልነግርህ ነው። ህብስቱ ተለውጦ የጌታ ስጋ ይሆናል፣ ጽዋው ተለውጦ የጌታ ደም ይሆናል የሚለውን ቃል በቃል ራሱ ሉተር ነው የሚለው። እሱን አውጥቼ ያሳያለሁ ከፈለክ። ግን ተለውጦ ሲባል ምን ማለት ነው? በቅድም እንዳልኩ በካቶሊካውያን ዘንድ በሮም ቤተክርስቲያን ዘንድ የህብስቱ ሰብስታንሱ ይጠፋል። ጠፍቶ የጌታ ስጋ ሰብስተንስ ብቻ ይሆናል። ትራንስ ሰብስታንሽን የሚባለው ለዚህ ነው። ትራንስ ሰብስታንሽን የሚጠፋ ነገር አለ። የሆነ የህብስቱ ሰብስታንስ ዲሳፒር ያደረግና ከዛ በኋላ የጌታ ስጋ ሰብስታንስ እሱን ተክቶ ይገባል አይነት የሚመስል ነገር። እንደዚህ አይነት ነገር በጥንት ክርስቲያን ውስጥ የሚታይ አይመስለኝም። አንዳንድ ልጆች እነ ቅዱስ ቄርሎስን በመጥቀስ ምንድን ነው ህብስቱ የጌታ ስጋ ይሆናል ስለሚል ቢኬም የሚል ቃል ስላለ በቃ እሱን ለማሳየት ነው ያላሉ። ግን አይደለም። እንደዛ ተብሎ የሚያስተረጉም ነገር ምንም የለውም። ወርድ ቢኬም ፍሌሽ ይላል። ለምሳሌ ቃልም ስጋ ሆነ ሲባል ቃልነቱ ጠፍቶ ስጋ ሆነ ማለት አይደለም። ስለዛ ህብስቱ የጌታ ስጋ ሆነ ሲባል ነሰሰር ህብስቱ በቃ ህብስትነቱ አቷል፣ በሰብስታንስ ደረጃ ጠፍቶበታል ምናምን የሚል እንደዚህ አይነት በጣም ስር የሰደደ ትንታኔዎች ውስጥ ሲገባ እኔ አላውቅም፣ በእኛ ክርስቲያን ውስጥ ማለት ነው። ግን ምንድን ነው ታዲያ ለውጡ ምንድን ነው ከተባለ አስቀድሞ ህብስት ብቻ ነበር። ግን በዚህ ምንድነው ኮንሰክሬት ሲደረግ ግን በቅዳሴ ሰዓት ያ ህብስት ስጋት ልክ እንደ አስቀድሞ ከኮንሰክሬሽኑ በፊት እንዳለው ህብስት ብቻ ብለህ መጥራት አትችልም። ያጣል አላልንም። ህብስቱ ህብስትነቱን አያጣም። አሁን ካቶሊካውያን ህብስትነቱን ያጣል ሲሉ በሰብስታንስ ደረጃ ነው የሚሉት እንጂ ምንድነው ድምፁ ያንተ ነው። ካቶሊካውያንም ህብስትነቱን ያጣል ሲሉ
በአክሲደንስ ደረጃ አክሲደንሱ እንዳለ ነው ይቀመጣል። በሰብስተንስ ደረጃ ነው ያጣል የሚሉት። ይሄ አሪስቶቴሊያን የሆነው ኤክስፕላኔሽናቸው እነሱ ምንድነው በሰብስታንስ ደረጃ ያጣዋል። አክሲደንሶቹ ደግሞ ይሄ ከለሩ፣ ጣዕሙ ምናምን እነሱ ነገሮቹ ግን እንዳሉ ናቸው ብለው ያስቀምጣሉ። እኛ ጋር ስትመጣ ግን ሰብስታንስ አክሲደንስ ምናምን ብለን ስለማንለያይ በቃ እነሱ በአክሲደንስ ደረጃ ይኖራል ብለው እንደሚናገሩት እኛ በቃ ህብስቱ በቃ አልጠፋም፣ ያው አለቀ። ልክ ቅዱስ ጳውሎስም እንደሚናገረው ነው የምንቆርሰው ህብስት ብሎ እንደተናገረ ማለት ነው። የምንባረከው የበረከት ጽዋ ከጌታ ደም ጋር አንድ መሆን አይደለምን እንዳሉ፣ የምንቆርሰውስ ህብስት ከጌታ ስጋ ጋር አንድ መሆን አይደለምን እንዳሉ ህብስት ብሎ ይጠሩታል። ለምሳሌ ለምን? ያ ህብስትነቱ ሙሉ ሙሉ ሲጠፋ ስለማይታይ። ግን ያ ህብስት ግን ህብስት ብቻ ግን አይደለም፣ የምርም የጌታ ስጋ ነው። ኮንሰክሬት ሲደረግ በዛ በኮንሰክሬሽን ሰዓት፣ በዛ በቅዳሴው ምናምን ሰዓት ምን ይሆናል? የጌታ ስጋ ይሆናል የምርም። ስለዛ ልክ አስቀድሞ እንደነበሩ ህብስት ብቻ አይደለም። ለውጡ እሱ ነው። ተለወጥ ሲባል እንደዛ ነው። የጌታ ስጋ አሁን አንተ የምትናገረው ኦልሞስት ወደ ሉትራን የተጠጋ ሆነብኝ። ሉትራንም እኛ አሁን በሉት እሺ፣ ቀጥል። የእናንተ ነው። አንተ ነው የምታስረዳኝ። እኔ ጥያቄ ነበር ጠይቀኝ። አሁን አንተ ህብስቱን ህብስቱ ነው ይቀጥላል፣ ጽዋውን ጽዋውን ይቀጥላል። ግን ደግሞ አት ሴም ታይም ወይም ሳይመልትኔስሊ የጌታና ስጋ ደም ይሆናል። ሁለቱ አንድ ላይ ልክ እንደ ጌታ ፍጹም ሰውነትና ፍጹም አምላክነት አንድ ላይ ተኳኩነዋል እያልክ ነው? እሺ አሁን ቅድም አሁን ያልከውን ይሄ እንደ ጌታ ስጋና መለኮት ምናምን የሚለውን አገላለጽ ገኑ የኔ ጥያቄ ገብተዋል እዚህ ጋር? ያ ገብቶኛል። ምን መሰለ የኔ ጥያቄ፣ አሁን ህብስቱም ህብስትነቱን አላጣም፣ ወይኑም ወይነቱን አላጣም። ግን ከጸሎቱ በኋላ ከቅዳሴው በኋላ ኮመን መሆኑ ቀርቶ የጌታ ስጋና ደም ሆኗል እንላለን። ሆኗል ስንል ግን ህብስትነቱን ወይም ወይንነቱን አጥቶ ህብስቱም ተለውጦ ወይኑም ተለውጦ ሌላ ነገር ሆኖ ሳይሆን ህብስቱም ያው ህብስት ነው፣ ወይኑም ያው ወይን ነው፣ ግን ተለውጧል። ህብስቱም ያው ህብስት ነው፣ ወይኑም ያው ወይን ነው፣ ግን ተለውጧል። ወደ ጌታ እውነተኛ ስጋ እንዴት ነው አሁን እነሱ ናቹራል ቼንጅም ይሄ ቼንጅ ኦፍ ኔቸርን አይደለም ነው የሚለው? ከዛ ደግሞ ምን አለ መሰለ ቀጥሎ ደግሞ የጠየቁት አሁን ጥያቄ አሁን የምትሰማው ነገር ነው። ኦኬ ስለዚህ እያልክ ያለኸው ህብስቱ ህብስትነቱን አላጣም፣ ወይኑ ወይንነቱን አላጣም፣ ግን የጌታ ስጋና ደም ሆኗል ካልከኝ አብረው እየኖሩ ነው ማለት ነው፣ እየተኳኳኑ ነው ማለት ነው። የህብስቱ ኦንቶሎጂካል ወይም ደግሞ ናቹራል ሰብስታንሻል ባህሪ ራሱ ነው። እንደገና ግን የጌታ ኦንቶሎጂካል ደግሞ የጌታ ሰብስታንሻል ደግሞ ባህሪ ደግሞ ሆኖ ተለውጧል ካልክ ሁለቱም አንድ ላይ ደብል ኦንቶሎጂ የተባለው ማለት ሁለቱም አንድ ላይ ኤግዚስት እያደረጉ ነው ማለት ነው። ሁለቱም አንድ ላይ ኤግዚስት ካደረጉ that's Lutheran በቃ that's Lutheran። ከዛ ሉትራን ነው ወይ ደግሞ የኛን ኤክስፕላኔሽን ማለት አለበት አማራጩ የኛ አይነት ስፒሪቹዋል ፕሬዘንስ ወይ ሪፎርምድ ስፒሪቹዋል ፕሬዘንስ ወይ ፔንቴኮስታል ስፒሪቹዋል ፕሬዘንስ። አሁን መልሱን ስማው እንግዲህ ስማ። ያው ቅድም እኔ ያስችል ነበረ እሱን የሚለው ህብስቱና የጌታ ስጋ አንድነት አላቸው። ልክ የክርስቶስ ስጋና መለኮቱ ተዋህደው እንዳሉት ልክ እንደዛ ሁሉ ምንድነው ወይም ደግሞ ብረት እሳት ውስጥ ገብቶ እንደሚግለው እሳትነትና ብረትነት እንደሚኖረው ይሄ የተዋህዱ ነገር በማንሳት በዛ መልኩ ያብራራል። እኛ እንደዛ ብለንም ያን ያህል አናብራራም። የተለመደ አይደለም። እኔ እስከማውቀው አንድ መምህር እንደዛ የሚመስል ነገር እንዳለ ሲናገሩ ሰምቼ አውቃለሁ። ትምህርት ቤት ላይ እያለሁኝ እየተማርኩኝ ቴዎሎጂ ትምህርት ቤት እንደዛ የሚመስል ነገር የኛ መጽሐፍት ላይ እንደሚገኝ ሲያወሩ ሰምቻለሁ። ግን ስቲል ግን በቤተክርስቲያን ደረጃ ግን ማለት ነው አሁን በዚህ ደረጃ ሁለቱም ተቀምጠው ህብስቱም ኖሮ እንዳልኩ ነው። ህብስቱ ህብስትነቱን ይኸው እንኳን እኛ ካቶሊክም አይልም ማንም አይልም። በአክሲደንት ደረጃ ካቶሊኮቹም ቢሆኑ ህብስቱ አለ ይላሉ።
በአክሲደንት እኛ ግን አልኩ ካቶሊኮቹማ ልክ ነህ። ካቶሊኮቹ አክሲደንቱ አይቀየርም ይላሉ። ኢለመንቱ ግን ተቀይሯል ይላሉ። ኤሌመንቱ እኮ ምንድነው ኮንሲስት የሚያደርገው ራሱ ሰብስተንሱ ብቻ እኮ አይደለም ማለት አለ። ይሄ አክሲደንቱ ጣዕሙ ምናምን ኦርደሩ ሳይሆን እናንተ ሰብስታንሻል ቼንጅን አትቀበሉም። እናንተ ሰብስታንሻል ቼንጅ ሰብስታንሻል ቼንጅ ሰብስታንሱ ያደረገው ነገር ጽዋውን ጽዋ ያደረገው ነገር ሰብስታንሱ ቀለሙ ጣዕሙ ከለሩ ሳይሆን አይደለም። ሰብስታንሱ ጠፍቶ ማለት ነው። ሰብስታንሻል ቼንጅ ስትል ሰብስታንሱ የህብስቱ ሰብስታንስ ጠፍቶ ማለት ነው። ማስታወቂያ ተለውጦ ማለት ነው። የህብስትነቱን ሰብስታንስ አጡት። የጌታ ስጋ እውነተኛ ስጋ ማለት ነው። እንደዛ ሲሆን ብቻ አይደለም እውነተኛ የጌታ ስጋ እና ደም የሚሆነው። ሉክ እዚህ ጋር ሉክ አያም ሰብስታንሱ ባይቀየርም ሰብስታንሱ ሳይቀየር ራሱ እውነተኛ የጌታ ስጋና ደም ይሆናል። የሰብስታንሱ መለወጥ አይደለም። አሁን እዚህ ጋር እንግዲህ ሰብስታንሻል ቼንጅ ነው ሪል ቼንጅ የሚል ኮሜንት ነው ከታች የምታነበው። ነሰሰርሊ ሰብስታንሻል ይሄ ፋንዳሜንታሊ በቃ የሚመራው ወይ ስፒሪቹዋል ፕሬዘንስ ነው ወይ ሊትራል አንደርስታንዲንግ ነው። ሌላ አማራጭ የለም። በዚህ ማልክ በዚህ ዳር ያዝ ተብሏል። ዳር የለውም። እዚህ ጋር መሀል ነው ያለው። እስቲ አናፖሎጂቲክስን ትንሽ ነው እንጨርሰው። መልሱን እንጨርሰው። ተቆረጠ እንዳይባል ቆይ አንዴ። ሉተር እኮ እውነተኛ ጌታ አስቸጋሪው ፓርት ምን መሰል የካቶሊክንና የሉትራንን ነው በጣም የሚያብራራው። እየጠየኩት ያለሁት የእናንተ ምንድን ነው ነው። ሉትራንም እኮ እንደዚህ ይላሉ፣ ካቶሊኮችም እንደዚህ ይላሉ በሚል ነው ሰዓቱ ያለቀው። እኛ ገና ከጅምሩ አክሲደንት እና ሰብስታንስ ምናምን ብለን እንደዚህ ከፋፍለንም አናስረዳም። ስለዛ እዚህ ውስጥ እኛ መግባት አንችልም። ይሄ ጭቅጭቅ ያለው እዛ ዌስተርኑ ላይ የሮም ቤተክርስቲያን ውስጥ ያለ ጭቅጭቅ ነው። እኛ አክሲደንት ሰብስታንስ ምናምን ብለን ስለማንከፋፍል ለዛ እኮ ነው ቅድም እየነገርኩ ያሉት። ልክ ካቶሊካውያኑ አክሲደንሱ አልጠፋም እንደሚሉት ሁሉ እኛም ህብስቱ ጠፍቷል ብለን አንናገርም። ምክንያቱም ይሄ መታየቱ ምኑ አለ። ግን ሰብስታንሱን እየለየን ሰብስታንሱ እንደዚህ ነው አክሲደንሱ እንደዚህ ነው ብለን ይሄ አሪስቶቴሊያን የሆነ የሜታፊዚክሶቹ ምናምን ነገር እያመጣን እንደዚህ ነገሮች ውስጥ አንገባም እኛ። ስለዛ እንደዚህ አይነት መረዳቶች ውስጥ ወይም እንደዚህ አይነት ትንታኔ ውስጥ አንገባም። ግን ምን እንላለን ከተባለ እኛ የምናውቀው ነገር እንግዲህ በተደጋጋሚ እንደነገርኩ ያ ህብስት የምርም የጌታ ስጋ ይሆናል። እንዴት ነው የሚሆነው? የህብስቱ ሰብስታንስ ጠፍቶ የጌታ ሰብስታንስ የእሱን ተክቶ እየገባ አናውቅም። እንደዚህ አይነት ነገር በእኛ ዘንድ እንደዚህ አይነት ትምህርት አይሰጥም። ይሄ የሰብስታንስና አክሲደንስ ዲስቲንክሽኑን አምጥተን ከዛ በኋላ ችኛዋ ፓርት እንዲህ ትሆናለች ችኛዋ ፓርት እንዲህ ምናምን የሚል እንደዚህ ነገሮች ውስጥ ስለማንገባ እኛ የምናውቀው ህብስቱ ይቀርባል፣ ጽዋው ይቀርባል፣ ይቀደሳል እና በዛ በኮንሰክሬሽን ውስጥ ያ ህብስት የምርም የጌታ ስጋ ይሆናል። ይኸው እያየነው ነው። ጣዕሙ ምኑ ነው አለ። ግን ስቲል እንደዛው በዛው ጣዕም ውስጥ ነው፣ በዛው በህብስቱ ፎርም ማለት ነው። በህብስቱ ፎርም በዛ በህብስት መልክ የጌታን ስጋ ግን ቀጥታ እንቀበላለን። የምርም የጌታ ስጋ ሆኖ ያ ጽዋም በዛ በጽዋ የክርስቶስን ደም እንቀበላለን። ጣዕሙ ምኑ እንደዛው የወይኑ ጣዕም ቢኖረውም የህብስቱ ጣዕም ቢኖርም እንኳን የምርም ግን የጌታ ስጋ ሆኖ የጌታን ስጋ እንቀበለዋለን። እኛ ግን እንዳልኩ አክሲደንትስ እና ሰብስታንስ ብለን ስለማንለያይ እንደ ካቶሊኮቹ ሰብስታንሱ ይቀየራል አይቀየርም ምናምን የሚሉ ነገር ውስጥ አንገባም። እሺ፣ ስለዚህ በቃ ይሄ ነው እንግዲህ። ተለውጧል። አዎ ተለውጧል። ህብስቱና ወይኑ ከቀድሞ ማንነቱ ውጭ ሆኗል? አልሆነም። ህብስቱም ያው ህብስትነቱን አላጣም፣ ወይንም ወይነቱን አላጣም። ተለውጧል። ምን ሆኗል? የጌታ እውነተኛ ስጋና ደም ሆኗል። እንግዲህ እንዴት ነው ታዲያ? ምኑ ነው የተለወጠው? አናውቅም። ኢትስ ኦልሶ እንትን ከኛም ጋር ራሱ ሲሚላር ነው። አሁን እኛ ከፖስታቲካል ዩኒቲ ጋር አመሳስለን ኤክስፕሌን የምናደርግበት
እንትን አለ ሞር ከአንዳንድ ስኮላሮች ናቸው የኛም እንጂ ካቴኪዝማችን ምንም አይነት ማብራሪያ አይሰጥም። ግን ልክ እንደዚህ አይነት እንትን ነው ማብራሪያን የሚሰጠው ወይ ደግሞ የሉትራን አይነት ሁለቱም ኦንቶሎጂ አለ፣ ሳብስታንሶች አሉ። የክራይስት ብለድ ኤንድ ፍለሽ አለ በዛ እያለ ከሆነ ዛትስ ሉትራን ኤክስፕላኔሽን ምንም መውጫ እና መግቢያ የሌለው። የሉትራኑን ቴዎሎጂ ምንም አይነት እንትን ማለት አይችልም። ኢንተረስቲንግ በጣም። እስኪ ቆይ የኛን ላሳይ ነበር ይቅር፣ ምንም እንትን ስለሌለው ጥቅም ስለሌለው። አናፖሎጂቲካሊ ምን ትላለህ? አሁን የሰማው አሁን ሞድ ኦፍ ፕሬዘንስ ላይ የተናገረው ነገር መጀመሪያ እስኪ ልክ ነው ብለህ ትስማማለህ የሚለውን እንስማና እንዴት ናችሁ ብያለሁ። እሱ ያለው ቀበሏለሁ፣ ልክ ነው። እናንተ ያልገባችሁ ነው ያልገባኝ ማለት በተለይ ኤቢ ምኑ ነው ማለት ጥያቄውን እንትን ብታረገው ኮማንድ ብታረገው። እሺ ልጠይቅህ፣ ተለውጧል ብለህ ታምናለህ? አዎ። ምኑ ነው የተለወጠው? ኦኬ ላብራራለህ። አሁን ህብስቱ አለ፣ ወይኑ አለ። ከቅዳሴው በኋላ ምዕመናን ሲቀበሉት ይሄ የምታውቀው ህብስቱ የሚሰራበት የምናውቀው አለ አይደለ? ኬሚስትሪው ወይም ደግሞ ወይኑ ውስጥ ያሉት ነገሮች ተለውጠው ሌላ የሆነ ጣዕም እንዲሰጡ ሆኖ አይደለም። ተለውጧል ሲባል ማለት ሚስጥረ ቁርባን ሚስጥረ ጥምቀት ያስባለው አንዱም ይሄ እኮ ነው። በሚታይ ነገር ውስጥ የማይታይ ነገር ማግኘት ማለት ነው። ለምሳሌ ሚስጥረ ጥምቀት ላይ የሚታየው ውሃው ነው። አሁን አናሎጂውን ከዓለማዊ ጋር ብንሰራው ሌበር ዋርድ ላይ ወይም እናቶች ይወልዱ እኛ ስንወለድ ሊትራሊ ይታያል። በጥምቀት ጊዜ ስንጠመቅ ከስላሴ እንወለዳለን፣ ልጅነት እናገኛለን። እንዴት ነው? በአይናችን እንዲሁ የምናየው ነው አይደለም፣ ቪዚብል አይደለም፣ ግን እንወለዳለን፣ እናምናለን በሚታየው ውሃ ማለት ነው። ስለዚህ በቅዱስ ቁርባን ጊዜም ህብስቱ በቃ የምታውቀው የዳቦ ጣም ሊሆን ይችላል፣ የወይን ጣም ነው ያለው። በቃ አሁን የሚቆርቡ ሰዎች የተለየ ጣም አይደለም ሴንስ የሚያደርጉት። አይ ጣም ብቻ እኮ አይደለም፣ ጣምማ አይደለም ተባባልን እኮ ያ ነገር አሁን የተሰራበት ተፈጥሮ አለ አይደለ? ህብስቱ ተለወጠ ያልከው ነው። ምኑ ነው የተለወጠው? ቆይ መጀመሪያ በዚህ እንስማማ ብዬ እኮ ነው ወደዛ ከመሄዳችን በፊት እነዛ ሁለቱ ነገሮች አንሚዩት አድርገውና ሁለቱ ነገሮች የተሰሩባቸው ኤሌመንቶች አሉ አይደለ? ሰብስታንሶች አሉ። ሄድክ ተመለስ። ቆይ ስልክ ገብቶበት ይሆናል። እሺ እንቀጥለው ካንተ ጋር። ለምሳሌ ያ ነገር ፍሉድ ነው አይደለ? ፍሉድ ነው አይደለ? ወይኑ እንደገና እንዳትጀምረው ለኤቢሲ መጣ እንትን ትላለህ። ቆይ ኦኬ ስልኩ ገብቷል። ያ እንዳልጠይቅህ ደግሞ አሁን ኤቢ መመለስ አለበት ይስማና እሱ ጋር ስለሆነ የቀጠሉ እኔ ገብቶኛል፣ ተረድቼዋለሁ። ከእኔም መቀጠል እችላለሁ። ግን ኢትስ ኦኬ ስልክ ገብቶበት ነው የሚሆነው። ይምጣ። ያ ኤኒዌይ እኔ እስከዛ ሀሳብ ልስጥና ወጣ እንዴ ምናልባት ኔትወርክ ይሆናል። በቃ እናንተም ተመለስሽ እኔ ጋር ነው ራስ ከዛ ተለውጧል የሚለውን ከመጽሐፍ ቅዱስ ማስረጃ ያመጣል። ቆይ እሱን ከማለታችን በፊት ከመነጋገራችን በፊት ግን ያስረዳን ምን ማለቱ ነው ተለውጧል የሚለውንና ምናልባት ስታተስ ቼንጅም እያለ ሊሆን ይችላል። የፊሎሶፊ ኦፍ ቼንጅ ብዙ አይነት አለው። ስታተስ ቼንጅ አለ፣
ሰብስታንሻል ቼንጅ አለ። ስለ መጽሐፍ ቅዱስ ሱፔሪየር ነው ገባ አውቶሪቲ ያለው ገብቷል። ስለዚህ ከመጽሐፍ ቅዱስ ውጪ ለምን ይናገራል? እሱ ጋር ተለውጧል ማለት እኮ አሃዱ ይሄ የምንበላው ህብስቱና ስጋው ሊትራሊ ማለት ነው። ሊትራሊ የጌታችን ስጋና ደም ነው የምንበላው የምንጠጣው ማለት ነው። እሺ ማስረጃ ለምሳሌ ዮሐንስ 6:25 ላይ ካየ ስጋዬን ካልበላችሁ ደሜንም ካልጠጣችሁ በራሳችሁ ህይወት የላችሁም። ስጋዬን የበላ ደሜንም የጠጣ የዘላለም ህይወት አለው። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ብሏል ዮሐንስ 6:25 ላይ ማለት ነው። አሁን ቆይ ላብራራ እንዴ ጠቅሼ ሳላብራራ አሃዱ ሚውት አድርጋ እንዴ ቆይ ታወራዋለሽ። ቆይ ለሱ እኮ ነው እየመለስኩ ያለሁት። አሁንማ እንጨርስ እንጂ ጀመር ነው እንዴ ቆይ ከኔ ጋር ቆይ እያልኩት ነበር እኮ። ጠየቀኝና ጥቅስ አመጣሁኝ። ተለውጧል ሲል መጽሐፍ ቅዱስ አይደለም እሱ ተለውጧል ይላል። እኔ የምለው ተለውጧል ያለው አይ መጽሐፍ ቅዱስ ጥቅስ ነው የጠየቀህ እሱ። ቆይ አሁን እኔ ጋር እናውራና እኮ ጥያቄ ጥቅሱን አመጣሁኝ እኮ ከኑ የት እንሄዳለን? አልተገናኝቶም እሱ እኮ አልተገናኝቶም። እኔ ያልኩት አንዴ ተለውጧል የሚለው ማስረጃ አንጣ ነው። አንዳንድ ጊዜ ባታስወርደው ጥሩ ነበር። እሺ ጣልቃም ገባ ለነገሩ እሱም ግን አንተ ነህ ጣልቃ የገባኸው እኮ እንዲጠይቅ ፈቅደህለት ጥቅስ አመጣሁኝ። ፈቀድኩለትና ጠይቅ አላልኩትም። አንተ ሄደህ ና እያልኩ እያወራሁ ነበረ። ወር ተቋርጠ ነበር ማለት ነው። ያኔ የሰማሁት የእሱን ድምጽ እኮ ነው። ወዲያው ስትመጣ ምናልባት ሰምተህ ሊሆን ይችላል እንጂ ነው የእሱን ማለት ነው። የእሱ ድምጽ ይቀጥል። ኦኬ የኔ ጥያቄ ምንድነው? የኤቢን ነው የምቀጥለው። ተለውጧል ስትል ያው ሰብስታንሻል ቼንጅ ማለት ምን ማለት እንደሆነ ገብቷል አይደል? ምናልባት የተለውጧል ስል ተለውጧል ማለት ያ ነገር ህብስቱ ሊትራሊ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስጋ ሆኗል። ወይኑ ደግሞ ሊትራሊ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ደም ሆኗል። እንዴት ስትል በእግዚአብሔር ቀኝ የተቀመጠው ስጋውና በእግዚአብሔር ቀኝ ያለው ማንነት እንደዚህ አይነት ዲስካሽንማ አሁንም አልተውክም እንዴ ከኑ የተደማመጠ ወይ እንትን ማትል ከሆነ ጥያቄን በደንብ ሳትረዳው የምትመልስ ከሆነ አስፈልግ ሰማው አታክ በማድረግ ደግሞ አይደለም እንደዛ አይነት ሰማው እኮ ከዛ እስክመልስ ልጠብቅና ካልመለስኩልህ ጥያቄን አላገኘውም ማለት ነው። ጥያቄን መቼ ሰማኸኝ? በደንብ እሺ ለስማስ እሺ ጠይቅ። ማብራራት የጀመርከው ሰው ሲጠይቅ ነው መጀመሪያ የሚመለሰው እኮ። እየጠየቅኩት ያለሁት ምንድነው ሰብስታንሻል ቼንጅ ነው እያልክ ያለኸው ወይ? ሰብስታንሻል ቼንጅ ማለት አንደርላይን ኮንዲሽን ወይም ደግሞ ራሱ ምንነቱ። አሁን ለምሳሌ the nature of እንትን አለ ሂውማን ኔቸር የምንለው ስጋ አለ። የሂውማን ኔቸር የሰው ልጅ አንተ ያለህ ስጋ አለ፣ የምትነካው የሚዳሰስ ስጋ አለ። ሶ ጌታ ኢየሱስም ያን የኛን ኔቸር ስለነሳ ያ ስጋ አለው፣ የለበሰው ስጋ አለ። አሁን በእግዚአብሔር ቀኝ ከፍ ከፍ ሲል ወደ ሰማያት ሲያርግ ደመናም ተቀበለችው ሲል እናገኛለን መጽሐፍ ቅዱስ የሐዋርያት ሥራ ላይ። ሶ በዛ መልኩ ወዳረገው በእግዚአብሔር ቀኝ ወዳለው ማንነቱ ነው ወይ ተቀየረ ስትሉ ወደዛ ምንነት ነው ወይ ተቀየረ የምትሉት? ቱ ዘ ሊትራል ምክንያቱም ቅዳሴ ማብራሪያ አታርገው፣ ጥያቄ አድርግልኝ ማለት ኢን ፊው ሴንተንስ ካልሆነ አይጌት ሎስት። ያለ ማብራሪያ ጥያቄ የለም። ማብራሪያው ስር ነው ጥያቄ። ማብራሪያ ሳይኖር ነው እንጂ ጥያቄ ጠይቅና እኔ መልስላለሁ። ከዛ አንተ አብራራ። ጥያቄ ያለው እኔ እንትን አይደለም እየጠየቅኩ ያለሁት። የጥያቄ ውድድር መልስ እንትን አይደለም። የጥያቄና መልስ ውድድር ሳይሆን መረዳዳት ስለሆነ ዲቴሉን ስትመልስልኝ ነው ተመለሰልኝ የምለው። እሺ ቀጥል። እውነት ሐሰት
ወይም ደግሞ ኤቢሲዲ ምናምን ምርጫ አይደለም የምንጠይቀው። ኤኒዌይስ አሳጥረ ቀጥል። ሚዩት አድርጌያለሁ። በጣም ቶለሬት ያደረኩ ነው ብራዘር። ሶ ወደዛ ነው ወይ ወደዛ ኔቸር ሂውማን ኔቸር ወዳለው ስጋ ነው ወይ ተለወጠ የምትሉት ነው ነጥብ። ወደዛ ማለት ለዚህ ነው እኮ አታርዝመው ማለት ወደዛ ስትል አሁን ወደ የትኛው? ኦኬ ድጋሚ ኤክስፕሌን አድርግልሃለሁ እኮ ጥያቄ አድርገው እኮ ነው ኮማንድ አድርገው። አንደርስታንድ የማድረግ ካፓቢሊቲ ከሌለ ኢንተሌክቹዋል ካፓቢሊቲ ከሌለ አለመቆየት ትችላለህ። መጀመሪያ ውይይት አታክ ጀበርክ በቤት ያ እንደዚህ አንተ ነህ ማድረግ የጀመርከው። አሳጥረው ወይም ኮምፕሊት ልሰጠኝ ከኤቢ ጋር እንቀጥል። አይ ቲንክ ከሱ ጋር እየተግባባን ነበር። ኦኬ እሺ ኤቢ ጋር ቀጥሉ። እሺ መልስህን አልሰማሁትም፣ ይቅርታ። አይ ገብቶብኝ ነው ግን አላስደግምህም፣ ችግር የለም። አረ አልቀጥልንም፣ እንደወጣ አቆም ነው። ፖዝ ስትሆን እኛም ፖዝ አደረግን። አሁን ፖይንቱ ምን መሰለህ? የኔ ጥያቄ አናፖሎጂቲክስ። እሺ አሁን ዝም ብለህ ሎጂካሊ ማያስኬድ ከሆነ ሎጂኩ ይሄ ሎጂክ አያስኬድም ትለኛለህ። ሎጂካሊ ተለወጠ ወይም ኤኒ ካይንድ ኦፍ ቼንጅ፣ ስለ ቼንጅ ስናወራ ዜር መስት ቢ ሰምቲንግ ቱ ቢ ቼንጅድ ማለት ነው። መቀየር ያለበት ነገር አለ። አሁን ለውጥን ስታወራ ለምሳሌ ካቶሊኮቹ ጋር ስለ ለውጥ ሲያወሩ ምሳሌ ነው የምነግርህ። ካቶሊኮቹ ተለወጠ ሲሉ ሪሊ በቃ ህብስትና ወይን መሆኑ አብቅቶለታል ብሎ ነው የሚያምኑ። ለውጥ ማለት ይሄ ነው። ኮምፕሊትሊ የጌታ እውነተኛ ስጋና ደም ሆኗል። አማናዊ ነው፣ እውነተኛ ነው ስለተለወጠ። ድሮ ህብስትና ጽዋ ብቻ ነበር፣ አሁን ግን ህብስትና ጽዋ አይደለም። ግን የህብስቱ ጣዕም፣ ከለር፣ ሽታ ምናምን አለ፣ እሱ አልተለወጠም። አንዳንድ ጊዜ ይለወጣል ሚራክሌስሊ። ሐኪም ዶክተሮቹን ጠርተው ሁሉ ቼክ ያስደርጋሉ ወስደው ሚራክሌስሊ ጣዕሙ፣ ቴስቱ ምናምን ሁሉ የተቀየሩ ሊትራል ስጋ ሆነ ብለው አልበም አዘጋጅተው በመጽሔት ምናምን ያስቀምጡታል ሁላ እንደ ኤቪደንስ። እሱን እንተውና እናንተ ተለወጠ ስትሉ ህብስቱም ህብስትነቱን ካላጣ ምንም ህብስቱ ላይ የተፈጠረ ምንም አይነት ለውጥ ከሌለ ጣዕሙም ከለሩም ሰብስታንሱም ህብስቱን ህብስት ያደረገው ቬሪ አይደንቲቲውም ሳይለወጥ ግን ተለውጧል እያላችሁ ግን የጌታ ደግሞ እውነተኛ ስጋና ደም ሆኗል ካላችሁ በምን መልኩ ነው ምንረዳው? በእምነትና በመንፈስ ነው ካላችሁ በቃ ለዚህ ምንም ክርክር ማድረግ አይቻልም። ይሄ ነው ጥያቄ። እሺ አይ ቲንክ በደንብ የተረዳው ይመስለኛል። ኤቢ ባጭሩ ለመመለስ እንሞክር። ሲጀመር እኛ አሁን ይህንን በተመለከተ ዲፕ የገባ እንደዚህ ልክ ላብ ላይ ገብተ በቴሌስኮፕ ኦር ምንድነው በማይክሮስኮፕ እንደምታየው አይነት ነገር የለም፣ ትምህርትም የለንም። ግን በአጭሩ የተቀመጠው ነገር ምንድነው መሰለ? ያልከው ነገር እቀበላለሁ፣ ያስማማኛል። የሆነ ነገር ተለውጧል ከተባለ ሎጂኩ የሆነ something should be changed ያልከው በደንብ ያሳምነኛል። አሁን ፊዚካል ቼንጅ የለም ነው እያልን ያለነው እኛ። ለምሳሌ ውጪ ላይ ህብስቱና ወይን ውጪ ላይ ማለት ከኮሚኒየን ከቤተክርስቲያን ውጪ ብታገኘው ምግብ ነው የሚሆነው። በቃ ለመጠጡ መጠጥ ነው የሚሆነው። ወደ ስጋ የሚሄድ ምሳ በልተው ቁርስ የሚርብ አይነት ነው የሚሆነው። ግን እዛ ጋር የሚለየው ደግሞ ምንድነው ነው? ጣዕሙ አይለይም። ቤተክርስቲያን ውስጥ ገብቶ በቅዳሴው ወደ ጌታ ስጋና ደም ከተቀየረ በኋላ ከቅድሙ አናሎጂ ብንሰራ ማለት ነው፣ ከቅድሙ የተለየው ምንድነው? ፊዚካሊ ምንም አይነት ቼንጅ የለም። ስታየው እዛው ቤት ውስጥ ያየኸው ከሆነ ቤት ውስጥ ያየኸው ነው። ይሄ በፋይቭ ሴንስ እንትኖቻችን የምናየው የምናሸተው እንደዚህ አይነት ቼንጅ የለውም። ቅድም እንዳልከው ማለት እንደ ካቶሊኮች አይ ቲንክ ካቶሊኮች ራሱ እኔ አይ ዶንት ኖ ስለነሱ አሁን እነሱም ታች ያዩዋቸው ስለሆነ እነሱ ያብራራሉ። ትራንስሰብስቴሽን ሲሉ አብቅቶለታል እያሉ ነው ያልከው።
እኔም በዛ መልኩ ነው የምረዳው። እስከዛሬ ግን ኮሜንት ላይ ምናምን አያለው ሲቃወሙት ይሄን ነገር እና ቢገቡና በዚሁ ብንማርበት ጥሩ ነው። እኛ ጋር ግን እንደዛ የለም። ቼንጁ ፊዚካል አይደለም። የምታሸተው የምትቀምሰው ቴስት የምታደርገው ምናምን ድሮ የምታውቀው ነገር ነው። የተለየ ነገር ቤተክርስቲያን ውስጥ እንትን ሴንስ አታረግም። ሚስቲካል ቼንጅ ግን አለው። ሊትራሊ ወደ ጌታ ስጋ፣ ሊትራሊ ወደ ጌታ ደም ተቀይሯል። እሱ ደግሞ ዘላለማዊ ህይወት ይሰጣል ማለት ነው። ውጪ ቤት ውስጥ ስንበላው የነበረው ዳቦ ወይም ህብስት ርቦ ምሳ በልተው ራት የሚያስደግም ከሆነ ይሄኛው ደግሞ ዘላለማዊ ህይወት ድጋሚ እንዳትራብ ድጋሚ እንዳትጠማ የሚያደርግ ይሆናል ነው። እንዴት ሆነ አናቅም። እንደዚህ ትምህርትም የለንም እኛ። ከመለስኩልህ በቃ አለው በቃ ከዚህ በላይ እንትን ማለት አይቻልም። እሺ ያልኩ ግን እስቲ ድገምልኝ ባጭሩ። እኔ ያልኩትን እስቲ ሪፍሬዝ አድርገው በትክክል አግኝተኛል የሚለው